ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንግዲህ ፍኖተ አማራ በህልውና ትግላችን፣ በፍትህ ትግላችን፣ ለፍትህ በሚደረገው ትግል ሀገራችንን ኢትዮጵያን ለማስቀጠል ለማዳን በሚደረገው ትግል የፋኖ የአማራ ህልውና የፍትህና ሀገር አድን ትግል ዙሪያ ያሉትን መሰረታዊ እና አንኳር ነጥቦችን እያነሳን የተለያዩ ዝግጅቶችን የጠላቶቻችንን ማንነት፣ አካሄድና ሴራ፣ ዓለም አቀፉን አጠቃላይ ትብብር፣ ጸረ አማራነትን፣ ጸረ ኢትዮጵያዊነትን፣ አጠቃላይ ያለውን ሁኔታ በህልውና ትግላችን ላይ የሚደረገውን ግብግብ እና በተቋሞቻችን፣ በሴቶቻችን፣ በእምነታችን፣ በባህላችን ላይ የሚደረገውን ዘመቻ ምንነት፣ አፈጻጸምና ዓላማ፣ የቅጥረኞችን፣ የባንዳዎችን፣ አጠቃላይ የወያኔ ትህነግ፣ የኦሮሞማ ኦነግ ብልጽግና፣ ይሄ ብአዴን የሚለው የሁለቱ ፍጥረት እና የእነዚህ ቅጥረኛ ባንዳዎች ስልት፣ መንገድ፣ ሚዲያውን፣ ፖለቲካውን ተቆጣጥረው የህዝብን ግንዛቤና አስተሳሰብ እየቃኙ እንደፈለጉ እያጦዙ ፋኖንም የህልውና ትግሉን የመሪነት በፎቶ የጀገኑ በፕሮፓጋንዳ አርበኛ የሆኑ ቅጥረኞች፣ ባንዳዎች፣ ሰርጎ ገቦች ተቆጣጥረው አዙሪት ውስጥ በማስገባት ለጠላት ወያኔና ለጠላት ኦሮሞማ ኦነግ ጊዜ እየገዙ ኢትዮጵያ የምትፈርስበትን እያመቻቸው ያለውን ሁኔታ ስናስረዳና ስናቀርብ ስንገልጽ ቆይተናል። ዛሬም የሁለቱ ተጋዳዮች ተውኔት ነገር በሚል እነዚህ የሁለቱ ተጋዳላዮች ተውኔት በሚል አንድ ዝግጅት አቀርባለሁ። ሁለቱ ተጋዳላዮች እንግዲህ ተጋዳላይ አስረስ ማረ ዳምጤና ተጋዳላይ እስክንድር ነጋ ነው። እነዚህ ጎልተው ወጥተዋል። ዘመነ ካሴ ድምፅ አጥፍቶ ሚዛን አስጠባቂ ነው። ነገር ሲበላሽ ትስተት አይደለም ብሎ በህዝብ ስሜት ለመሄድ የሚሄድ ቅጥረኛ ባንዳ ነው። እንደነሱ አንድ ናቸው። ግን እነዚህ ሁለቱ ጎልተዋል እና እየተሳሳቡ ህዝብን የሚጨብጠውን የሚይዘውን ማሳጣት አጠቃላይ የሚሰሩትን ዙሪያ ከጠላቶቻችን ካለው ነባራዊ ሁኔታ ከእውነትና ከሀቁ ጋር ተወደደም ተጠላም ከእውነትና ካለው እውነትና ሀቅ ጋር አያይዤ አቀርባለሁ ማለት ነው። ከዛ በፊት እንግዲህ አሁንም መሰረታችንን ጭብጣችንን መልቀቅ የለብንም። ወያኔ ትህነግ፣ ኦሮሞማ ኦነግ፣ ይሄ ብልጽግና የሚሉት የዳቦ ስም እየቀያየሩ ብአዴን ፍጥረታቸውን ሁላቸውም መዘንጋት የለብንም። ጊዜ ሲደራረብ፣ ችግር ሲበዛ፣ ቀውስ ሲፋፋም፣ ህዝብ የሚይዘው የሚጨብጠውን ሲያጣ የጠላት ማንነትና አነሳስ ሁሉ ስለሚደበዝዝ ያንን መርሳት የለብንም ነው። ወያኔ ትህነግ ትግራይ ህዝቦች ነፃነት ግንባር ነው የሚለው፣ የነፃነት ግንባር ነው። ይሄ ኦሮሞማ አንዴ ደህዴን፣ አንዴ እንተ ኦህዴድ፣ አንዴ ምናምን አዴፓ ኦዴፓ ሲል የኖረው ኦነግ ኦሮሞ ነፃነት ግንባር ነው ስማቸው። ሁለቱ በጋራ ነፃ ለመውጣት አማራን ጨቋኝ፣ ኢትዮጵያን ቅኝ ገዥ አድርገው የተነሱ ናቸው ማለት ነው። ስለዚህ ነፃ መውጣት፣ ሀገራቸውን ማወጅ የመጨረሻ ግባቸው መሆኑን እንዳንረሳ። የሚደረገው ማናቸውንም ነገር ይሄንን እውን ሊያደርግ የሚችል ነው። ከውጭ ይዘውት የመጡት ትርክትም ለንደን ላይ የተቀበሉት ቡራኬም ሆነ ከምዕራባውያን ከአሜሪካ የሚደረግላቸው ድጋፍ ይሄንን ማድረግ እስከቻሉ ድረስ ነው። ከዚህ አስተሳሰብና ከዚህ ዓላማ ከተፋቱ ደጋፊዎቻቸው ያሳደጓቸው ያበቋቸው ዞር በሉ እንደሚሏቸው ጠንቅቀው ያውቃሉ ማለት ነው። ከዚህ ዓላማቸው መፋታት አይችሉም ማለት ነው። ስለዚህ ቅጥረኛ ባንዳዎች እነዚህ አስረስ፣ እነ እስክንድር፣ እነ ጌታ አስራደ፣ እነ ዘመነ ከባንዳነታቸው መፋታትና መውጣት እንደማይችሉት ሁሉ ወያኔ ትህነግና ኦሮሞማ ኦነግም ከዚህ ዓላማቸው ኢትዮጵያን አፍርሰው ሀገር ከመሆን ዓላማቸው መፋታት አይችሉም ማለት ነው። ስለዚህ እያሉ ማለት ነው። ስለዚህ የሚፋቱት መቼ ነው? ሲፈርሱ፣ በህዝብ አሸናፊነት ሲደመሰሱ፣ በፋኖ ትግል ከጥቅም ውጭ ሲደረጉ፣ ሀብት ንብረታቸው የዘረፉት ሀብት ንብረት ለሀገር ለህዝብ ተመልሶ ለፍርድ እንዲቀርቡ በህግ ሲታገዱ ነው ማለት ነው። ከዚህ ዓላማቸው የሚያቆሙት ኢትዮጵያን አፍርሰው ሀገር ለመሆን ማለት ነው። ስለዚህ ኢትዮጵያን አፍርሰው ትግራዋይና ኦሮሚያ የሚባል ሀገርን ለመመስረት ማነው እንቅፋት የተደረገው? እንደ ህዝብ አማራና
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያንን በማስተሳሰር በመርህ፣ በስነ ስርዓት፣ በትህትና፣ በፈሪሃ እግዚአብሔር በማነጽ ሀገራዊ አንድነትን፣ የሰውን ልጅ ክብረሰብን፣ ሰብአዊነትን በማስከበር ሞራል በመጠበቅ ይቺ ከፍተኛ ተግዳሮት ስለሆነች ይቺ ተቋም ይቺ መጥፋት አለባት ነው። ማጥፋት ማለት ዝም ብሎ መደምሰስ ማፍረስ አይደለም። ተቋሙን በካድሬ መቆጣጠር፣ ሲኖዶሱን ጥቁር ለባሽ ካድሬ መቆጣጠር እና ህዝቡ ከእምነቱ ጋር እንዲፋታ፣ እምነቱ ላይ ያለውን ተስፋ እንዲያጣ፣ የእምነቱ መሪዎች፣ የእምነቱ አስተዳዳሪዎች ከሃዲዎች፣ ካድሬዎች፣ ባንዳዎች ሲሆን በእምነቱ ስር ያለው ህዝብ ሲሰቃይ፣ መነኩሴው፣ ቀሳውስቱ፣ ዲያቆናቱ፣ ምዕመናኑ ሲበደል፣ ሲጨፈጨፍ፣ ሲወገር ዝም በማለት ለአጥፊዎች በመወገን እና ፕሮፓጋንዳ በመስራት ህዝብ እምነቱ ላይ እንዲላላ በማድረግ ማለት ነው። ሌላው ደግሞ የአማራ ህዝብ ነው። የአማራ ህዝብ አያት ቅድመ አያቶቻችን የመሰረቷት ኢትዮጵያ በመሆኗ ስትፈርስ ማየት አይፈልግም። ሌላ ሀገር የለውም። ስለዚህ አማራነት እና አማራ ላይ ሲዘመት ሌላው ነባር ህዝብ ደግሞ ጨፍጭፈን እንጨፈልቀዋለን አስደንግጠን በሚል እሳቤ ስለሆነ የአማራ ህዝብ ላይ ተዘመተ ማለት ነው። ስለዚህ የአማራን ህዝብ ለማጥፋት ሲሉ እነሱ የሚመሩት ድርጅት ብአዴን ብለው መሰረቱ ማለት ነው። እነሱን ሀሳብ የሚያስፈጽም የእነሱን ዓላማ የሚተገብር ማናቸውንም ትዕዛዝ የሚፈጽም አማራው ላይ የሚጫን ብአዴንን ፈጥረዋል ማለት ነው። ስለዚህ እነዚህን እንቅስቃሴዎች ከያዝን ማናቸውም እነዚህ አካላት ብአዴን የሚያደርገው ማንኛውንም አይነት እንቅስቃሴ ለወያኔና ለኦሮሞማ ሆነ ግብአት የሚሆን ጥቅም ላይ የሚውል ነው። ወያኔና ኦሮሞማ ሆነ በማናቸውም መንገድ የሚሄዱበት መንገድ ትግራዋይንና ኦሮሚያን ለማዋለድ ነው። ስለዚህ ትግራዋይ ለምሳሌ መስመር ላይ ነው። ካርታ ሰርተዋል። ሲኖዶስ አውጀዋል። ሲኖዶሱ ስራውን እየሰራ ነው። የኢትዮጵያ ሲኖዶስ ኢትዮጵያውያን እንዲጠቁና እንዲጋለጡ ሲያደርግ፣ የትግራይ ሲኖዶስ ደግሞ ትግራዋይ እንድትመሰረት ለትግራይ ህዝብ ምናምን እያለ የትግራይ ግዛት ምዕራብ ትግራይ፣ ደቡብ ትግራይ እያለ ፖለቲካ ውስጥ ገብቶ እየሰራ ነው ማለት ነው። ይህን ሁሉ ግንዛቤ ውስጥ ማስገባት አለብን። ከዛ ደግሞ ምዕራባውያን ደግሞ ስለ ትግራይ እና ስለ ኢትዮጵያ ፖለቲካ እንጂ ስለሚጨፈጨፈው ህዝብ፣ ስለ ኢኮኖሚ ውድመት፣ ስለ ህዝብ ቀውስ አይጨነቁም እና ወያኔን በማስተባበር ፕሮጀክታቸው ፌል እንዳያደርግ ተጠናክሮ እንዲመጣ ሁሌም ማገዝ ምናምን፣ ሊሸነፍ ሲል ጦርነት እንዲቆምና ስምምነት ማድረግ፣ የፕሪቶሪያ ስምምነት፣ ለንደን ላይ የተደረገ ስምምነት፣ ህገ መንግስቱን ዘር ላይ የተመሰረተ እንዲሆን ማገዝ፣ በጀት በአይኤምኤፍ በወርልድ ባንክ እና የሚደረገውን ሁሉ ማያያዝ አለብን ማለት ነው። ስለዚህ እነዚህን ካያያዝ ወያኔ ኦነግም አመሰራረታቸው ነፃነት ግንባር ነው። ነፃ የሚወጡት ከጨቋኙ አማራ ህዝብና ከቅኝ ገዥዋ ኢትዮጵያ ናት። ስለዚህ መሰረታዊ ዓላማቸው፣ ግባቸው፣ መዳረሻቸው፣ ህልማቸው፣ ምኞታቸው አንድ ነው ማለት ነው። ሊያጋጭ የሚችል ነገር የለም። ስለዚህ ይሄንን ካወቅን ዓላማቸውና ግባቸው መገንጠልና አገር መሆን ከሆነ፣ ተመጋጋቢነት ከሆነ፣ አንድ አይነት ዓላማ የሰነቁ ከሆነ፣ የሚደገፉት በጋራ በምዕራባውያን እስከሆነ ድረስ፣ ኢትዮጵያን ለማፍረስ ከተነሱ ድረስ፣ ዓላማቸው አንድ እስከሆነ ድረስ የሚያጋጫቸው መሰረታዊ ነገር የለም ማለት ነው። ይህም ማወቅ አለብን። የሚያጋጫቸው መሰረታዊ ነገር የለም ማለት ነው። ስለዚህ መሰረታዊ ነገር ከሌለ ተጋጨን የሚባለው፣ ጦርነት ተዘጋጀን የሚባለው፣ ለእንደዚህ የሚባለው ዓላማቸውን ለማስፈጸም እንጂ እነሱ ተጋጭተው አይደለም። የህዝብን ግንዛቤ በመቀየር ህዝብን ግጭት ውስጥ በማስገባት የጥቃት ኢላማ ያደረጉትን አማራን እና ሌላ መጥፋት ያለበትን እንቅፋት ይሆናል ያሉትን ሁሉ የራሳቸውን የትግሬም ህዝብ ሆነ የኦሮሞ ህዝብ በመጨፍጨፍ ይህንን ዓላማ እውን ማድረግ እንዲያስችል ጸብ ይፈጠራል፣ ጦርነት ይታወጃል፣ የተወሰነ ይገደላል ምናምን፣ እንደዛ እየተደረገ ትርክቱ ይቀጥላል ማለት ነው። ስለዚህ መሰረታዊነት ወያኔና ኦነግ ጸብ እንደሌላቸው ማወቅ አለብን ማለት ነው። ማወቅ አለብን። ይህንን ከተረዳን ወደ ህልውና ትግላችን ደግሞ እንምጣ። ወደ አማራ የህልውና ትግላችን ስንመጣ ምንድን ያደረጉት? የህልውና ትግሉ አማራ መሪ እንዳይኖረው፣ ተቋም እንዳይፈጥር፣ ሚዲያ እንዳይኖረው ለረጅም ዓመታት ሲሰራ ኖረ። ለረጅም ዓመታት ሲሰራ ስለተኖረ ብቅ ሲል አማራ ሲገድሉ፣ ብቅ ሲል ሲገድሉ፣ አንድ ብቅ ሲል ሲገድሉ እየተደረገ ምሁሩ እንዲሳደድ፣ የጥቃት ኢላማ እንዲሆን፣ አድርባይ እንዲሆን፣ ተለጣፊ እንዲሆን፣ በራሱ መቆም እንዳይችል እየተደረገ ሲደረግ ኖረ እና የቅርቡን ብናስታውስ እንግዲህ ፋኖነትን በጎንደር የተቀጣጠለውን፣ ጎንደር ነው የጥቃት ኢላማ የተደረገው። ጎንደርንና ሸዋን ቀድሞ መምታት
ስትራቴጂክ ናቸው ለወያኔም ለኦነግም። ለኦነግ ሸዋን፣ ለወያኔ ደግሞ ጎንደርን መምታት። እነዚህን ለመምታት ትርክት እንግዲህ አጠቃላይ አማራዊ ጸረ አማራ ትርክት ተፈጠረ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ። ያ ትርክት ትርክቱን ተከትሎ እነዚህ የጥቃት ኢላማ የተደረጉት በኢኮኖሚ እንዲዳከም ተደረገ። አማራ በኢኮኖሚ እንዲዳከም ተደረገ ለረጅም ዓመታት። ከዛ በኋላ ፖለቲካዊ ቅርጽ ያዘ። እንግዲህ ደርግ መሬት ነጠቀ፣ ሀብት ወረሰ፣ ምናምን ምናምን፣ ሰዎችን ገደለ፣ ምሁሮችን አጠፋ፣ ተቋማትን በታተነ ምናምን። ከዛ ፖለቲካዊ ቅርጽ ተሰጠና በህግና በደንብ ጸድቆ መጣ። ጸረ አማራነት፣ ጸረ ኢትዮጵያነት ማለት ነው። ስለዚህ ተገንጣይ ድርጅቶች፣ ነፃነት ግንባር ያሉ ድርጅቶች ሀገር ፖለቲካ ስልጣን ይዘው በህግ አጽድቀው ጸረ አማራነትን ፖሊሲ አውጥተው ኃይል መሰረቱ ማለት ነው። ኃይል መሰረቱና መጥቶ ማለት ነው። ይሄ ጦር ኃይል መከላከያ ምናምን የሚባለው ይሄንን እንዲያደርግ ተደርጎ ተነደፈ። ነባሩ ሰራዊት እንዲበተን፣ ለማኝ እንዲሆን፣ ቆማጣ አንካሳ እንዲሆን ተደረገ፣ እንዲወገዝ ተደረገ ማለት ነው። ከዛ ይሄንን ተግባር ሲፈጽሙብን ጎንደር ላይ በኢኮኖሚ ያደቀቁት፣ ህዝብ ሲነሳ እንደዛ እንደዛ እየተባለ ጸረ አማራነት ሲቀጥል እነ ዋዋ ጎቤ ሌሎችም ተነሱ። በሸዋም እናስማረዳኝ እንደዚህ እነዛን በመግደል በማሳደድ በምናምን በዘመድ በወዳጅ በምን እየቀረቡ እየገደሉ እያጠፉ ምናምን ዛሬ ላይ ደረስን ማለት ነው። ዛሬ ላይ ስንደርስ የህልውና ትግላችን ገንፍሎ ወጣ። ሰው አደራጅቶ ተሰባስቦ ሳይሆን ተዘመተብን። ቀበቷቸውን ትጥቅ አይደለም ቀበቶ እናስፈታለን ስላሉ ማለት ነው። ስለዚህ ይሄ ገንፍሎ የወጣውን ትግል ራሳቸው በፈጠሩት ትርክት ለመምራት ዲዛይን ሰሩለት፣ ቅየሳ ተሰራለት ማለት ነው። ቅየሳው ውስጥ ቅጥረኞች ሰርገው እንዲገቡ ስም የተገነባላቸው ለአመታት ታሰሩ ተፈቱ እየተባለ ስም ሲገነባላቸው የኖሩ ቅጥረኛ ባንዳዎች ቦታ ያዙ ትርክቱን ይዘው። እስክንድር ነጋ በኢትዮጵያዊነት ስም የሚንቀሳቀስ የዜግነት ፖለቲካ የሚያራምድ ተደርጎ ተቀረጸ። ታሰረ፣ ተፈታ፣ ስም ተገነባለት እና በፌዴራል ተደራዳሪ እንዲሆን ዘመነ ካሴ የክልል ይሄ አማራ የሚለው እንዲቆጣጠር ተደርጎ ወሬ እያወራ የማይጨበጥ የማይዳሰስ ዝም ብሎ እንቶ ፈንቶ እያወራ የሰውን ስሜት እያስነሳ ግን ተግባራዊ የማይሆን መሬት ላይ ወርዶ የማይቆም ወሬን በአማርኛ አክሮባት እየሰራ የክልል ተወካይ እንዲሆን ተደረገ ማለት ነው። ስለዚህ ዘመነ የክልል ተወካይ፣ እስክንድር የፌዴራል ተወካይ ሆነው በዛ ለመቃኘት ሁለት ግሩፕ ለመፍጠር ተሞከረ፣ ከሸፈ። ዘመነ እስክንድር ምናምን ተባለና ወደፊት ሲሄድ የነበረውን ትግል አዙሪት ውስጥ አስገቡት ማለት ነው። ሽኩቻ ውስጥ እንዲገባ ምናምን ተደረገ። እየመጡ ነው የሚለውን የአዲስ አበባ ህዝብ ወደ ተስፋ እንዲቆርጥ ማሰር፣ መደብደብ፣ መግደል ውስጥ ተገባ ማለት ነው። እና በአከታታይ ኢትዮጵያ ውስጥ ቀውስ እንዲሆን፣ ኢትዮጵያ የቀውስ ምድር እንድትሆን ቤት ማፍረስ፣ ማሳደድ፣ ማገት፣ መግደል፣ መድፈር፣ ኢኮኖሚውን ከጥቅም ውጭ ማድረግ፣ ብር ወረቀት እንዲሆን ኑሮን ማስወደድ ሆን ተብሎ በእንደዚህ እና አዲስ አበባን ደግሞ ማብለጭለጭ፣ አውሮፓውያኖች ሲበርዳቸው አረብ ሀገራት ሲሞቃቸው እየመጡ የሚያርፉባት ኢትዮጵያ እናደርጋታለን እየተባለ ቅኝ ግዛት መገዛቷን የሚገልጹ ንግግሮች እየተነገሩ እዚህ ቀውስ ውስጥ እንድንገባ ተደረገ ማለት ነው። ስለዚህ የአካሄድ ስለከሸፈ ምን መጣ? ይሄ አንድነት ምናምን መጀመሪያ አንድነት አንዲሁን ተባለ። ሁላችንም ልብ ማለት ያለብን ወያኔም ሆነ ኦሮሞማ ይሄን ሊያደርጉ ሲመጡ እንኳንና አማራን ቀርቶ ነባሩን ኢትዮጵያዊ ህዝብ ቀርቶ የራሳቸውን ህዝብም ስለማያምኑት ገለው ስላልጨረሱት ያንንም ሊቆጣጠር የሚችል ሚዲያውን ተቆጣጥረውታል። አክቲቪስቱን አሰልጥነዋል፣ ጋዜጠኛውን አሰልጥነዋል፣ ፖለቲከኛውን ድርጅት እየፈጠሩ እያፈረሱ ህዝብ በድርጅት ላይ ተስፋ እንዲያጣ ተስፋ እንዲቆርጥና በቃ ድርጅት መጣ ሲባል ተስፋ እንዳይኖረው ለማድረግ ወደ 200-500 ድርጅት እየፈጠሩ አፍርሰዋል። በውጭም በውስጥም በሀገር ውስጥም የፖለቲካ ድርጅት የተመዘገበ እየተባለ የሰዎችን ስም፣ አድራሻ፣ የተወለዱበትን ቦታ፣ የሚሰሩበትን መስሪያ ቤት የመታወቂያ ቁጥር፣ የስልክ ቁጥር እየመዘገበ እያስገባ በግርግር እንዲመቱ ብዙ አማራዎች እውነት መስሏቸው የገቡት እንዲጠፉ ተደርጓል። እነ ልደቱ አያሌው እና ይልቃል ጌትነት ሌሎችም እነዚህ የተቃዋሚ አመራሮች እና ዋና ጸረ አማራዎች ጸረ ኢትዮጵያዎች እነ ብርሃኑ ነጋ እና አንዳርጋቸው ጽጌ እነ ናምን ዘለቀ እነ ኤፍሬም አደቦ እነዚህ በሙሉ በዚህ ያለፉ ናቸው። እነ ገለታው ዘለቀ ምናምን በሚል ይሄ ፖለቲካው ተቃውሞ የሚባለው ድራማ ውስጥ ያሉት ማለት ነው። እነ እስክንድር ነጋ እና
ያንን አድርገው ህዝባቸውን ትርክቱን እየተቆጣጠሩ ብቅ የሚለውን እየገደሉ ነው ወደዚህ የመጡት ማለት ነው። ስለዚህ ሚዲያውን መቆጣጠራቸው የራሳቸውን ህዝብ የአስተሳሰብ አቅጣጫ እና የሚያጠፉትንም የአማራ ህዝብ የአስተሳሰብ አቅጣጫ ለመቆጣጠር ግንዛቤን ለመበተንና ለማጥፋት ያንን ሁሉ ስራ ሰርተዋል ማለት ነው። በዚህ አካሄድ አስረስ፣ ዘመነ፣ እስክንድር ጎልተው ወጡ። ንትርኩ እንዲፈጥሩትና ትግሉ መልኩን እንዲቀይር ተደረገ ማለት ነው። ከዛ በመቀጠል አሁንም ድርድር አስረስ እንግዲህ እነዚህ ተቀጥረው የገቡት ትግሩን መስመር ማሳት ስለሆነ ድርድር ምናምን ወጣ ገባ እያሉ የህዝብን ስሜት እየፈተሹ ብዙ መንገድ ሄዱ። አስረስ ማረ ዳምጤ በሚዲያው በተዘጋጀችዋ እነዚህ እነ መዓዛ መሐመድ እነ አሳየ ደርቤ እነ ምናምን ማናዬ በለጠ ካሳ ምናምን እነ መሳይ እንኳን ሌላ ሀሳብ ኢትዮጵያን ውስጥ ግሩፕ ናቸው። በእነዚህ በአማራ ስም የሚነግዱት እነዚህ ቅጥረኞችን ማንገስ ጀመሩ እና አስረስ ማረ ዳምጤ ቢቢሲ ላይ ቀርቦ ቃል እንዲሰጥ ከዛ አላልኩም እንዲል ቢቢሲ ምናምን ቀርቦ እንዲመሰካከር ምናምን ህዝቡን የልብ ትርታ ከዛ ዳታ ይሰበሰባል፣ መረጃ ይሰበሰባል። ህዝቡ ምን እያሰበ ነው? እንደዛ እየተደረገ እንደራደር፣ ከክልል ይውጣልን ምናምን እየተባለ የትግሉ ምልክት እንዳይኖረው የወያኔ ምልክት መልበስ፣ ትግሉ በራሱ የአርበኝነትን የአባቶቻችንን የእናቶቻችንን ምልክት እንዳይወርስ ምናምንቴ ነገር በማድረግ ዘመነ ጫካ ውስጥ ገብቶ ሽሮ በመቀቀል ምን በማለት ወኔን የህዝቡን ወኔ በመስበር ላይ ቆዩ ማለት ነው። ይሄንን ድራማ ሲሰሩ ቆዩ። አንድነት ተባለ። ምክንያቱም ትግሉ ከቁጥጥር ውጭ ስለሆነና እያሸነፈ ስለመጣ ለመቆጣጠር ስላልተመቸ እና ቅጥረኛ ባንዳዎችን ወደፊት ማምጣት ስላልተቻለ በአንድነት ስም እነዚህ ከፊት እንዲተከሉ ተደረገ። ከዛ ያም እየከሸፈ መጣ። የሰሜናውያን ፕሮጀክት ተነሳ። ሰሜናውያንና ኩሽ ይሄ ዋናው ዓላማ ኢትዮጵያ ስትከፈል ሶማሌ የራሱን ሀገር ይሆናል፣ መሀሉን ኦሮሚያ ሀገር ይሆናል፣ ሰሜኑ ጎንደርንና ሰሜን ቤት አማራን የጠቀለለ ትግራይ ሀገር ይሆናል፣ ደቡብ ቤት አማራን ጎጃምንና ሙሉ ሸዋን የጠቀለለ ኦሮሞ ሀገር ይሆናል የሚለውን ትርክት እውን ለማድረግ ሰሜንኛና ኩሽ የሚባለው ጨዋታ መጣ ማለት ነው። የኩሽና የሰሜን ጨዋታ እና ኢትዮጵያውያንን መክፈል ባስተሳሰብ እኛ ሰሜናዊን ምናምን የሚል ማቀንቀን እንዲደረግ ተደረገ ማለት ነው። ያም ተመታ። ከዛ የቀይ ባህር ነገር ተነሳ። የቀይ ባህር ጉዳይ ኢትዮጵያ ያስፈልጋታል። ኢትዮጵያ ከሰላማዊ ከህንድ ውቅያኖስ ጀምሮ እስከ ቀይ ባህር ድረስ ተዘርግታ የነበረችዋን በዘመናት ውስጥ እየኮረኮሙና እያጠፉ ለዚህ ያበቋት ኢምፔሪያሊስቶች ምዕራባውያን አሁንም ኢትዮጵያን ከኤርትራ ተገንጥላ ኢትዮጵያ ባህር አልባ ወደብ አልባ እንድትሆን ካስደረጉ በኋላ ትርክታቸው እየከሸፈ ሲመጣና የአስተሳሰባቸው ውድቀት ጫፍ ላይ ሲደርስ ዋዜማው ላይ ሲደርሱ አሁን ሌላ ግጭትና ሌላ ትርክት ለመፍጠር ሲባል ኢትዮጵያ ቀይ ባህር ያስፈልጋታል የሚል አጀንዳ ተመዘዘ ማለት ነው። የነሷትም አካላት አቀንቃኝ ሆነው መጡ ማለት ነው። ያንን በማድረግ ዓላማውም የቀይ ባህር የወደብ ጉዳይ ሳይሆን ህዝቡን በዛ ውስጥ ትርክት ውስጥ አስገብቶ ለመምታት ነው። በጦርነት ውስጥ ለመምታት ነው። አልንበረከክ ያለውን አላለቅ ያለውን ህዝብ ለመምታት ነው ማለት ነው። ስለዚህ ያ ጉዳይ እየከሸፈ መጣ። እንደማይሳካና እንደማይሆን ሲታወቅ ወያኔና ኤርትራ ደግሞ ወዳጅነት ምናምን ተባለ። እንግዲህ ልብ በሉ ኤርትራ ሀገር ነው። ኤርትራ ያዋጣኛል ያለውን ሁሉ ይቀርባል። ለሀገራዊ ብሔራዊ ጥቅሙ ይጠቅመኛል ያለውን ይቀርባል። እንደ አመጣጡና እንደ መልኩ ያጫውታል። ጥቅሙን አስከብሮ ሁሉም ጋር ይሄዳል። ስለዚህ ወያኔ ወደ ኤርትራ ወዳጅ እንዲሆን ምናምን ተባለ። ከዛ ወያኔና ኦሮሞማ እንደዚህ ሽኩቻው እንዲነር ተደረገ። ይህ ሁሉ የህዝብን ግንዛቤ ለመቀየርና እውነት ለማስመሰል ነው። ምክንያቱም ሴራ እውነት ካልመሰለ ተግባራዊ መሆን ስለማይችል ማለት ነው። ጥፋት ተግባራዊ ሊሆን አይችልም። ሴራው እውነት መስሎ የህዝብን ግንዛቤ ካልለወጠ፣ የህዝብን ትኩረት እና አቅጣጫ ካላስቀየረ ማለት ነው። ስለዚህ እንደዛ ከሆነ በኋላ አሁንም ያ ድራማ ቀጠለ። እንደማሁን ሲታወቅ አሁን ደግሞ አሜሪካ የኤርትራን ማዕቀብ ታነሳ ነው እና ከኢትዮጵያ ላይ አንስታ ወደ ኤርትራ ፊቷን ዞረች ምናምን ይባላል ማለት ነው። የሚባለው አሁን ተጀምሯል። ደግሞ ማዕቀብ ድሮ ስለምን ተጣለ፣ አሁን ስለምን ተነሳ? እንግዲህ ይሄንን ማየት አለባችሁ። ለህዝብ ጥቅም ነው? ለኤርትራውያን ጥቅም ነው? ለኢትዮጵያውያን ጥቅም ነው? ማዕቀቡ ለማን ጥቅም ነው? ይሄንንም መፈተሽ ያስፈልጋል። እና ኤርትራውያን ለረጅም ዓመታት ስደተኛ ሆነው
ሀገራቸው ላይ እንዳይኖሩ በኢኮኖሚ እንዲዳከሙ ተደረገ። ኢትዮጵያውያን ቀውስ ውስጥ ገብተው ኢትዮጵያውያን ከሀገራቸው ከንብረታቸው ወጥተው እንዲሰደዱ እንድንሰደድ ተደረግን። ያ ሁሉ ማስ ከተደረገ በኋላ አሁንም እንደዚህ መገለባበጡ መጣ ማለት ነው። ይሄንንም ማስተዋል ያስፈልጋል። የድራማው የሴራው የተንኮሉ ዓለም እንዴት እየተጫወተ እንደሆነ ማለት ነው። ስለዚህ አሁንም በዚህኛው ሌላ ዓላማ ኢትዮጵያ የተተዎች በማስመሰል አሁንም ሌላ የህዝብ ትኩረት አስቀይሮ አሁንም ቀውሱ ይፈለጋል፣ ጦርነቱ ይፈለጋል ማለት ነው። ይሄንንም ግምት ውስጥ ማስገባት አለብን ማለት ነው። ከዛ እነዚህ አክተሮችን እንግዲህ ደጋግመን ተናግረናል። የእስክንድርን፣ ያስረስን፣ የዘመንን ማንነት እነዚህ ሰልጥነው ሆን ተብለው የመጡ ናቸው። እንደው እስክንድርን ብንወስድ የመላው አማራ ህዝብ ድርጅትን ወያኔ ሲያፈርሰው ያኮረፉት በህቡ መንቀሳቀስ ሲጀምሩ እነዛን ሰብስበው ለማጥፋት ሲባል ዳግማዊ የመላው አማራ ህዝብ ድርጅት ተብለው በደህንነት ተቋሙ ሲቋቋም እስክንድር እዛ ጋ አብሮ ገብቶ ስራ የሰራ መሆኑን የራሱ ምስክርነት ሰጥቷል። ያኮረፉትን ሰብስቦ ድራሻቸውን አውጥቶ ለመበተን ማለት ነው። ከዛ በኋላ ወጥቶ ጋዜጠኛን የሆነው እስክንድር እና ጋዜጠኛ ሲሆን እስክንድር በአንድ ጊዜ በተለያየ በአንድ ወቅት ኢትዮፕስ፣ አስኳል፣ ሳተናው፣ ምኒልክ፣ ወንጭፍ ምናምን የሚባሉ ማዕት ጋዜጦች ነበሩት እና ይሄን ሁሉ እንግዲህ አንድ ሰው ነው አስቡት። ሚስቱ አለች ወያኔዋ እና አንድ ሰው ነው ይሄ በቃ እንደዚህ 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 ይባልለታል። ይሄ ስሙን ነው የሚጠቀሙት እንጂ ጋዜጣውን የሚያዘጋጀው ሌላ አካል ነው። የህዝቡን ትርክት እውነታውን ይዞ እያንሸራተተ የሚያስወጣ ነው እና ሲቆጣ አማራ የሚመስል ነገር ይወረወራል። ህዝብ ጥርጣሬ ውስጥ እንዳይወድቅ የሆነች ነገር ጣል ይደረጋል። ርዕሰ አንቀጽ ተብሎ የሆነ ትብታብ ነገር ይጻፍና ከዛ በኋላ የማይረባ መሰረት የሚያስት ሲጨመቅ አጥፊ የሆነ ነው። ከላይ ከላይ ሲታይ ጥሩ የሚመስል ነገር እንደዛ ሲራገብ ኖረ ማለት ነው። ቀውስን የሚያስፋፋ ቀውስን እንትን የሚያደርግ ማለት ነው። እና ስሙ መነገጃ ነው። ምክንያቱም እስክንድር ጋዜጠኝነትም አልተማረም። የትኛውም ዩኒቨርሲቲ ገብቶ ዲግሪ የጨረሰበት የለም። እና ይሄ ሰልጥኖ ነው የመጣ አክተር ሁኖ ልክ የኢትዮጵያን ለማፍረስ አማራን ለማጥፋት እንደዚህ ለሚደረገው ሰልጥኖ የመጣ ሰው ነው ማለት ነው። ገጸ ባህሪ ተቀርጾለት የመጣ ሰው ነው። በአካል ነው የማውቀው። ጸረ አማራነቱን በአካል ነው። ከንግግሩ ነው የለየሁት። እኛ ወጣቶችን ወክለን ስንንቀሳቀስ እሱ ቢሮ ስንሄድ እንግዲህ ያላችሁ በህይወት ታውቃላችሁ፣ ጌታቸው ሽፈራውም አለ አንተን የወሰድከን እና ወጣቱ እንዳያዩ አማራ ነው ታስብሉኛላችሁ ያለ ሰው ነው። ከአማራ ወጣት ጋር ፎቶ መነሳት አማራ ያስብላል ብሎ የተጸየፈ ሰው ነው። ቢሮ እንዳንቀመጥ በረንዳ ላይ ያቆመን ሰው ነው እስክንድር ነጋ ማለት ነው። ምን ያህል ጸረ አማራ መሆኑን እንድትረዱት፣ ከቄሮ ጋር ግን እየዞረ ፎቶ እየተነሳ የነበረበት እንድታዩ። ስለዚህ እስክንድር እነዚህን ካደረገ በኋላ ሰናይ ቲቪ ምናምን አለ፣ ኢትዮፕስ ቲቪ ምናምን አለ፣ ከሰርኩ አለ፣ ከዛ ባላደራ አለ። ባላደራ ብሎ አማራ እና ነባር ኢትዮጵያዊ ያለውን እውነታ መናገር፣ ሀቅ መናገር ለእምነትም ለማንም ለሁሉም ነገር እውነት ነው የሚያወጣው፣ ሀቅ ነው የሚያወጣው እና ይሄ እውነትን ነው የሚያጠፋ። ፖለቲካሊ አዲስ አበባ የኢትዮጵያውያን ዋና ከተማ ነች። ኢትዮጵያውያን ከተለያየ አቅጣጫ እየመጡ ያሳደጓትና ያባቋት ከተማ ነች። በአጽመ ርስትነት ከተሄደ ደግሞ የአማራ ነው ማለት ምንም እንትን ነገር የለውም። ምንም ጥፋት የለውም። ምንም ወንጀል የለውም። ሀቅ ነው፣ ያገጠጠ እውነት ነው። እኔ እዛ በቀልሁ ካለ አሻራ ታሪክ ምናምን ጠቅሶ ነው። ግን ያውም የኔ ነው የሚባለው ነገር አያስፈልግም። የኢትዮጵያውያን የሚባለው በቂ ነበረ እና ያንን የአዲስ አበባ የኛ ነው የሚሉትን የተገንጣዮችን አስተሳሰብ እውን ለማድረግ ሲባል ነባሩ ህዝብ ከዛ በአስተሳሰብ መነጠል ስላለበት እስክንድር ነባሩን ህዝብ እንዲነጥል አዲስ አበባ ለአዲስ አበቤ የሚል ትርክት የፈጠረ ሰው ነው። አዲስ አበባ ለአዲስ አበቤ አለና አዲስ አበቤ ማለት ምንም መሰረት የሌለው ስም ነው። የባህል የታሪክ የምን መሰረት የለውም። አዲስ አበቤ ምን ማለት ነው? ይሄ ምን ማለት ነው? አዲስ አበባ ለአዲስ አበባ ነዋሪዎች ነች በሚል እሳቤ የአዲስ አበባ ነዋሪ ተፈናቅሎ ተገሎ ተሰዶ በዲሞክራሲ ለውጥ በህዝብ ስብጥር ለውጥ ከባሌና ከጉጂ ከሐረር እየመጣ የሰፈረውን ህዝብ በመቀየር ለአዲስ አበባ ነዋሪዎች ናት እና ነዋሪዎች ይምረጡ ሲባል ያ መጥቶ የሰፈረ ህዝብ እዛ ምዕራብ ትግራይ የሚሉት ወልቃይት አጽመ ርስታችን ላይ እንደሚያደርጉት ነባሩን አጥፍተው ትግሬ አስፍረው ከኢሮብ እና ከተለያየ ቦታ ትግሬ አስፍረው ምርጫ ይደረግ እንደሚሉት ሁሉ እንደዛ ለማስደረግ የሚሰራው ፕሮጀክት ማካሄጃ ማሳለጫ አስተሳሰብ ነው አዲስ አበቤ ማለት ነው። ይህንን ቅጥረኞች ሁሉ አስተጋቡት። እነ ኤርሚያስ ለገሰ እነ ስንታየው ቸኮል ምናምን አዲስ አበቤ እስካሁን ድረስ አዲስ አበቤ የሚሉ ብዙ አጥፊዎች አሉ።
የቅጥረኝነታቸው መገለጫ ነው። እነ ስንታየው ዛሬ አማራ መስለው ተሰደድኩ ብለው ጨዋታ ይጫወታሉ። አጥፊዎች ናቸው። እና እስክንድር በዙሪያው የሚያሰባስበው አማራ ጠሉን ነው፣ ጸረ አማራውን ነው። እነ ሻለቃ ዳዊትን አይነቱን ነው። ይሄ ዲሲ ግብረ ኃይል ተሳዳቢ ወሮ በላ የነበረን ነው። የግንቦት ሰባት ፈረስ የነበረን ነው። ሌባውን ነው፣ ከሃዲውን ነው እንጂ ንጹህ አስተሳሰብ ያለውና የሚሞግተውን እስክንድር አጠገቡ አያደርግም። ማነጋገርም አይችልም። ለምን ይጋለጣል? የሀሳብ ሞግት ማድረግ አይችልም። እሱ ብቻውን ቀርቦ ማጥፋት ነው አማራነትን። የኦሮሞማ ቴሌቪዥን ይሄ ምን የሚባል ቴሌቪዥን ላይ ቤተልሔም የምትባል ልጅ ስጠይቀው ኢትዮጵያ አማራን ፈጠረ መስርቻለሁ ይላል፣ አማራ ኢትዮጵያን መስርቻለሁ ይላል ሲባል ከየት መጦ ምናምን ብሎ የሚክድ ነው። ፋኖ አማራ አይደለም ያገው የምናምን የቅማንት እያለ የወያኔን ትርት የሚደግም ነው። ፋኖ ይታገል እንጂ ወደ ቤቱ ይገባል፣ ስልጣኑን የምናስኬደው እኛንን ብሎ በአደባባይ እየተናገረ ነው። ስለዚህ ይሄ ሰውዬ የኦሮሞማን ፕሮጀክት ህዝብ ማስፈርን ራሱ በመንግስት ፕሮጀክት አታድርጉት፣ በመንግስት ባለስልጣናት አታድርጉት፣ በውጭ በግል ባለሀብትና የውጭ ግብረሰናይ ድርጅቶች በጀት ድጋፍ እየተጠየቀ በእንደዛ መስፈር ይሁን፣ በመንግስት ስልጣን ሲሆን ህዝብ ይቆጣል ብሎ ምክረ ሀሳብ የሰጠ ነው። ይሄ ሁሉ ድምፁ አለ የተናገረው ማለት ነው። የጸረ አማራነቱ ምልክት ማለት ነው። ስለዚህ ከእስክንድር ጀርባ የሚያሰልፋቸውና የሚሰበስባቸው አማራ ጠል ሊሆኑ ከሁለት የተወለዱ የወያኔ እንደዚህ ሚስቱ ወያኔ ነች የሚወክለው የማናምሳሉ ምናምን እንደዚህ የተሰባሰበና አማራ ጠሉን እንኩቶውን ነው የሚሰበስበው። አማራ ለመሆን ችግር የለውም፣ ግን ሀቅና እውነትን መናገር ነው መሰረቱ። ኢትዮጵያዊነትን መመስከር ነው መሰረቱ። ኢትዮጵያን ሀገሩን መውደድ ነው። ኢትዮጵያ እንግዲህ ስትባል ሀገር ስም ነው። ህዝቡ ያለው ከውስጧ በኢትዮጵያ ውስጥ የታቀፈው ህዝብ የሚደርስበትን መከራና በደል መመስከር ነው እንጂ ማታለልና ባንዳነትን ማስፋፋት አይደለም ማለት ነው። ስለዚህ እስክንድር ባላደራ ብሎ አዲስ አበባ ምናምን አለ። አስፋልት ለአስፋልት ሰንደቅ ዓላማ ይዞ በመዞር ህዝብ አታለለ። ባልደራስ አለ። አሁንም የትግሉ ሜዳ ሲቀየርበት በዛ አልቻለም። ሲቀየርበት ፋኖ ብሎ ገባ። አሁን ፋኖ ብሎ ገብቶ ፋኖን ከፋፈለ። ከዲያስፖራውና ፋኖ መሬት ላይ ያለውን ትግል ነጣጠለው። ገንዘብ ተቀብሎ አደራ በላ፣ እምነት አጓደለ። ወደ $4 ሚሊዮን ሰብስቦ ተበላ። ያንን የበሉት ሰዎች ዛሬ ሌላ ድርጅት ፈጥረዋል በውስጥ አንድነት አማራ ምናምን ብለው፣ በሚዲያ ደግሞ አዲስ አበባ ሚዲያ ካውንስል ምናምን ብለው እየተወኑ ይገኛሉ ማለት ነው። እነዚህን አሰባስቡ። ስለዚህ ይህንን ሁሉ ስናይ የእስክንድር ዓላማ ዋና ዓላማ ምንድን ነው? ግንባር፣ ሰራዊት፣ ድርጅት ምናምን የሚያደርገው ምንድን ነው ሲባል እስክንድር ነጋ ለወያኔና ለኦሮሞማ ብአዴን ሲሰራ የኖረውን ህዝብ በመምሰል ኢትዮጵያዊ በመምሰል በውስጥ ታዋቂ ደግሞ አማራ በመምሰል ህዝብን ማስተጓጎል፣ ትግሉን ማዘግየት፣ ህዝብን ማታከትና ከትግሉ በማስወጣት እነዚህ ሁለት አጥፊዎች ተገንጣይነታቸውን እውን እስኪያደርጉ ድረስ መደላድል መፍጠር፣ ቀጥታ ግጭት ከህዝብ ተቃውሞ እንዳይገጥማቸው ተቃውሞውን ከፊት ሁኖ የተቃውሞ መሪ ሁኖ ማብረድ ነው ዓላማው ማለት ነው። ተቃውሞውን መቆጣጠር ነው። ተቃውሞውን ማቀዝቀዝ ነው። ተቃውሞውን መበተን ነው ዓላማው ማለት ነው። ይህንን ጭብጥ መያዝ አለብን። ወያኔ ትግራይን ህዝብ ይዞ ያለውን ህዝብ ይዞ ትግራይን ሀገር ለማድረግ ኦሮሞማ የደም መሬት ያደረገውን የወረራ መሬት ይዞ ሀገር እንዲሆን ተቃውሞ አይሆንም ብሎ ማንነቱና ሀገሩን ሊታደግ የሚወጣን ህዝብ በመሪነት መገደብ፣ ማለዘብ፣ ማስተኛት፣ መበተን፣ ማስገደል፣ ማሰወር፣ መበተን ማለት ነው። የእስክንድር ዓላማ ይሄ ነው። ይህንን መያዝ አለብን። በመቀጠል አስረስ ማረ ዳምጤንም ኮትኩተው ነው ያሳደጉት። እነ በረከት ስምኦን በሲቪል ሰርቪስ እያሰለጠኑ ህግ ምናምን ተባለ። ከዛ ጸረ ሙስና አቃቢ ህግ አደረጉ፣ አቅም ገነቡለት። የክልል አቃቢ ህግ አደረጉት። የክልል አቃቢ ህግ ማለት አማራን ሲያስጠፋ የኖረ ነው። እንግዲህ ወያኔ ከተተከለ ጊዜ ጀምሮ እንደውም ወደኋላ ስንሄድ ከደርግ ጀምሮ አብዮቱን የተቀናቀነ እየተባለ በኢሃፓ በምናምን ስም በቀይ ሽብር በነጭ ስም ነጭ ሽብር ስም አማራውና ኢትዮጵያን ወዳዱ ኢትዮጵያዊ በሙሉ ሲለቀም ነው የኖረው እና በኋላ ወያኔ ደግሞ መጥቶ የወያኔን ዓላማ ለማሳካት ነፃነት ግንባር ያለውን ለማሳካት ሁሉንም ተቋማት መቆጣጠር አለባቸው። ወሳኝ ተቋማትን፣ የፍትህ ተቋማትን፣ የፖሊስ ተቋማትን፣ የመከላከያ ሰራዊት፣ የደህንነት ተቋማት፣ የኢኮኖሚ ተቋማት፣ ባህላዊ ተቋማት፣ ሁሉንም ተቋማት መቆጣጠር አለባቸው። ስለዚህ የክልል አቃቢ ህግ ሲያደርጉት ይሄን ሊያስፈጽም ነው እንጂ ለኢትዮጵያውያን ለአማራ ምናምን አይደለም። በዛ እምነት ያገኘው ሰው አሁንም ድራማ ተቀይሮ ስም ተገንብቶለት የህልውና ትግል ውስጥ ገብቶ እንዲመራ ተደረገ።
ብዙ ሰው ያስገደለ ሲያጭበረብር የኖረ አማራን ያስመታ ቅባትና ተዋህዶ እያለ የሚገድል አስተማሪም በሉት ግደሉት እያለ ሚሊሻውን ታጥቦ አይጠሬ እያለ አዛዦች የብአዴን አዛዦች 2 አዛዥ አንድ ወረዳ ውስጥ ቁጭ ብለው ህዝቡን ግን ጨፍጭፉት፣ አትማርኩት፣ ግደሉት የሚል ሰው አስቀመጡ ማለት ነው። ዘመነ ካሴም እንደዚሁ ነው። በወጣት ሊግ ተመለመለ፣ ሰለጠነ፣ ወሬ እንዴት ማውራት እንዳለበት፣ የህዝብ ስሜት እንዴት መቆጣጠር እንዳለበት ሰለጠነ፣ አደገ። ግንቦት 7 ምናምን እንዲሰልል ኤርትራ ተላከ። ግንቦት 7 ነኝ አለ። ወደዛ እዛ ሄዶ ሲያደርግ የነበረውን አብሮት የነበሩ ያውቁታል ማለት ነው። ያንን ይዞ መጡ። አሁንም ተከበብኩ ሲል ኖረ። ዘመዶቹን አካባቢውን አወደመ፣ አስገደለ። ከዛ ጫካ ገብቶ ሽሮ እየቀቀለ ይሄ ፋኖነትን ለማጎሳቆል በጫካ መውጣትን ለማጎሳቆል ብዙ ትወና ሰራ። ስነ ልቦናን ለመግደል ሰራ። መጨረሻው ላይ ተጋለጠ ማለት ነው። አታሉ እና ሌሎችም የስኳድ የሚባሉ ስብስብ ውስጥ ያሉትን ጎንደርን ከአማራ ነጥለው ጎንደሬ ብለው አታለው ለትግራይ ሲሳይ ለማድረግ የሚሰሩት አሉ። የቅማንት የፖለቲካል ቅማንት የቅማንት ኮሚቴ አባላት ቅማንት ነን የሚሉ ወያኔ የፈጠረው ማንነት የአገው ሸንጎ ምናምን አባላት ማንነት የፈጠረው ይሄ ፖለቲካሊ ተፈጥረው አማራን ከስሩ ለመበተን ከውስጡ የተፈጠረዋል። በውጭም በውስጥም አማራ መስለው ገብተው የሚሰሩት ግን ጸረ አማራነትን ነው። በሀሳብ መከፋፈልን፣ እንዳይግባባ ማድረግን፣ ጥላቻና የማያግባቡ ሀሳቦችን በመሀል ጣል ማድረግ መበተንን የሚሰሩት አሉ። እነዚህ ፖለቲካሊ ቅማንት የሚባልና ፖለቲካሊ አገው የሆነ የቅማንት ህዝብና የአገው ህዝብ ለእኔ ከአማራ ህዝብ የተለየ ልዩነት የለውም። ለእኔ አንድ ነው። ለአማራም አንድ ነው። አብሮ የኖረ ህዝብ ነው። አንድ ህዝብ ነው። ግን ይሄንን ልዩነት አምጥተው ሰንጥቀው ምናምን አገውን ቀይ እያለበሱ ቅማንትን ምናምን እንደዚህ እያደረጉ 16 ቀበሌ 48 ቀበሌ 69 ቀበሌ እያሉ እንደዚህ ለማስፋት እና እንትን ለማለት ሲገድሉ፣ ሲያፍኑ፣ ሲሰውሩ በቅማንት ስም እንደዚህ ተደራጅተው አስተዳደሩን መዋቅሩን ተቆጣጥረው አማራ ክልል የተባለውን ያቺ የጦጣ ግንባር የምታክል 4 ክፍለ ሀገርን እንደዚህ ሲያስደረጉ የኖሩ አጥፊዎች አሉ። በውጭ ሀገርም በምንም ተበታትነው የሚገኙ ማለት ነው። ስለዚህ የነዚህን አካል በሙሉ ድራማ እና ተውኔት መርሳት የለብንም ማለት ነው። መርሳት የለብንም። መነገር በሚችለው ልክ ምን ያክል ወደ መናበብና ወደ መቀናጀት መታችኋል ማለት ይቻላል? እንግዲህ በመግለጫችን ምርጫን በተመለከተ ባነሳነው መግለጫም ላይ ሆነ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ወቅት ባወጣነው መግለጫ ላይ ሰፋ ያሉ ነገሮችን አንስተናል። በጋራ ብሔራዊ ኃይሎች በጋራ እንነሳ፣ በጋራ እንስራ፣ በጋራ ስትራቴጂካዊ ስልቶችን ነድፈን እንንቀሳቀስ የሚል ነገር አንስተናል። እውነት ለመናገር ከዚህ በፊት ከነበረ ሁኔታ አንጻር ካየኸው በጣም ጫፍና ጫፍ የቆሙ ትርክቶች፣ ተጻራሪ ትርክቶች ነበሩ። ብዙዎቹ ከአብይ አህመድ በተቃራኒ እንኳን የተሰለፉ የፖለቲካ ኃይሎች የማይታረቅ ህልም ያላቸው የሚመስል ነገር ነበር። እሱን ብዙዎቹ ስንናገረው ያልተገባ ስምም እየተሰጠን ዋጋም ተከፍሎበት ጭምር አሁን የተቀየረ ትርክት አለ፣ የተለወጠ ትርክት አለ። እንደሚቻል አንድ ላይ መስራት እንደሚቻል፣ አንድ ላይ መቆም እንደሚቻል በሊቃኑ መካከልም ሀሳቦች መሸራሸር ጀምረዋል። በታጋዩ መካከልም በተጨባጭ እንዲህ አይነት ሀሳቦች በንግግር ደረጃዎች ኢንፎርማል የሆኑ ውይይቶች ላይ፣ ስብሰባዎች ላይ፣ መድረኮች ላይ ይነሳል። ለምን ይሄኛው ኃይል ከዚህኛው ጋር አይተባበርም? ለምንድነው በየተራ የሚጨርሰን አገዛዙ የሚል ጥያቄ ይነሳል በየሁሉም አካባቢና ይሄ ነገር አንድ መልክ ይዞ አንድ ቅርጽ ይዞ የታወቀ ከህዝብ የተደበቀ ሳይሆን ለህዝብ ፍንትው ብሎ የሚታይ ተጨባጭ ትብብር፣ ተጨባጭ አጋርነት ወታደራዊም ሊሆን ይችላል፣ ፖለቲካም ሊሆን ይችላል፣ በሌሎችም በማንኛውም መስኮች ትብብር የሚደረግበት የጋራ ስትራቴጂክ ሰነድ ተዘጋጅቶ ስራዎች መሰራት አለባቸው። በአጠቃላይ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች በተናጥል በአብይ አህመድ ከመጥፋት መዳን የሚችሉት በትብብር አብይ አህመድን በማጥፋት ነው ብዬ አስባለሁ። ለዚህ ሁሉም ዝግጁ መሆን አለበት። አሉ የተለያዩ ስጋቶች፣ የተለያዩ ፍላጎቶች፣ የተራራቁ የሚመስሉ ሲሰራ የኖሩ ነገሮች አሉ። ነገር ግን አንዳንዶቹ ጋር የሚነሱ ክሶች እንኳን ካሉ ነገ በሽግግር ፍትህ የምናርማቸው የምናስተካክላቸው ጉዳይ ኔክስት ዊክ ነው። የአዲስ አበባ ሚዲያ ካውንስል ኔክስት ዊክ ነው አናውንስ የምናደርገው እያልክ ነው የተቋረጥከው እና ከዛ ቀጠለ ግሩፕ። ስለዚህ አንድ ሳምንት ሰጥተነው
አንድ ሳምንት ይሰማል። ይቅርታ ይሰማል። አንድ ጊዜ ምልክት ሰጡኝ። ይሰማል። 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 እና አንድ ሳምንት ሰጠነው። እሺ አንድ ሳምንት ሰጠነው። በአንድ ድንጋይ ሁለት ወፍ ለመምታት መሞከር አለብን። በሚዲያ ካውንስሉ መስረታ አንድ እሱን ዜና እናደርሳለን። ሁለት ደግሞ የአዲስ አበባ እንቅስቃሴ ዳግም እንቅስቃሴ ውስጥ መግባቱን ዳግም ሪቫይቭ እንዲያደርግ እየተቀሰቀሰ መሆኑንም መልዕክት እናስተላልፋለን። ስለዚህ የአንድ ሳምንት ዝግጅት የግድ ያስፈልገዋል እና ይሄ ከሆነ አይቀር ዛሬ ሙሉውን ስራ አስፈጻሚ ኮሚቴ ማጸደቅ ይልቅ በከፊል ዛሬ አጸድቀን በሚቀጥለው ሳምንት ደግሞ የቀሩትን አጸድቀን በነጋታው ዝግጅት ተደርጎበት ሁሉ ነገር ያልቃል። በነጋታው ዜናው ለህዝብ ይፋ ይሆናል የሚል አቅጣጫ ነው የወሰድነው። በዚህ መሰረት ነው እቅድ አውጥተን ነገሮችን አስገድደን እንግዲህ ወደ ቤቱ ዛሬ መጣ ነው። እንግዲህ የምንገመገመው ከሆነ አጥፍተነው ከሆነ እሱን እንቀበላለን ማለት ነው እና በዚሁ መሰረት ለዛሬ ቤቱ እንዲያጸድቅልን ያመጣ ነው 5 የስራ አስፈጻሚ አባላትን ነው፣ እጩ አባላትን ነው ቤቱ እንዲገመግም። ቀሪዎቹን እንዳልኩት ከነዚህ መካከል አንዱ የህዝብ ግንኙነት ኃላፊ ነው። እሱን እና ሌላ ተጨማሪ 4 የስራ አስፈጻሚ አባላትን ቤቱ ዛሬ ያጸድቅልናል። ቀሪዎቹን 8 ሰብሳቢውን ጨምሮ ቀሪዎቹን 8 የስራ አስፈጻሚ አባላት ደግሞ በሚቀጥለው ሳምንት አጽድቀን በነጋታው ወደ ህዝብ እንሄዳለን ማለት ነው። በነገራችን ላይ እንትኑ ወደ አንድ ሳምንት ያስፈልገዋል ያልበት ምክንያት በመግለጫ ብቻ የሚያልቅ አይደለም። በደንብ ቪዲዮ መዘጋጀት አለበት። ቀስቃሽ የሆነ ቪዲዮ መዘጋጀት አለበት። ቅድም እንዳልኩት እንትኑን ብቻ አይደለም የሚዲያ ካውንስሉ መስረቱን ብቻ ሳይሆን አዲስ አበባንም ማነቃቃት ነው። በዚህ ሰዓት ላይ በተለይ በዚህ በቴዲ ጉዳይ ራሱ መነቃቃት ወረድ የተፈጠረ ስለሆነ እሱን የሚያበረታታ ነገር በደንብ በቪዲዮ የተቀናበረ በደንብ በፕሮፌሽናል የተሰራ ነገር መኖር አለበት እና ይሄ ራሱ አንድ ሳምንት ይፈልጋል እና ከዚህ አኳያ እንዳልኩት 5 እጩዎችን ይዘን የመጣ ነው። ስለዚህ እነዚህን እጩዎች አቀርባለሁ እና እንትኑን 5ቱን እኔ ስክሪኔ ላይ እየታየኝ ስላልሆነ ሜሮን አንቺ ብታነቢልኝ ትችያለሽ? አለሽ? እችላለሁ። ሰዎቹን ዝርዝር አንጋለ። እሺ ቆይ አክቹዋሊ አሁን አገኘሁት መሰለኝ። ቆይ ይቅርታ አገኘሁት መሰለኝ። ስለዚህ ግን ማንበብ ከቻልሽ አንቺ 5 አሁን መጨረሻ ላይ ላኩልሽ አለ 5 የሚል መጨረሻ ላይ ላኩልሽን አግኝተሽዋል? አግኝቼዋለሁ። ኦኬ 5ቱን ብታነቢያቸው እኔ ጋርም አለ እኔም ላነባቸው እችላለን፣ ግን አንቺም ብታነቢያቸው ጥሩ ነው። ስለዚህ 5ቱን አቅርብና ቤቱም እነዛ ላይ አስተያየ ማነው እንዴት ነው የምንሄደው የሚለውን እነጋገራለን። እያንዳንዱ መጀመሪያ ይነበብና 5ቱን ከዛ በኋላ እያንዳንዱን ነጥለን እያወጣን ቤቱ አስተያየት እንዲሰጥ እንጋብዛለን ማለት ነው። ስለዚህ ሜሮን ላስቸግርሽ እና 5ቱን እጩዎች አሁን ለቤቱ እንድታሰብ በትህትና ጠይቅሻለሁ። እሺ 5 እጩዎች አሁን ይቀርቡላችኋል። ማን ሊሆኑ ብላችሁ እስኪ ጓጉ ትንሽ። ከዛ አዲስ አበባ ቤቴ ማስተማር ነው። ይሰማል አይደል? ይሰማል? ያ ትሰሚያለሽ? ይሰማል። አንደኛ እጩ አቶ ቴዲ ከበደ። የስራ ድርሻውንም ልናገር አለቃ አቶ ቴዲ ከበደ የግድ ነው። አቶ ቴዎድሮስ ከበደ ማለት ነው። ቴዲ ከበደ ቀጤ ነው።
ቴዲ ከበደ በምክትል ሰብሳቢነት ሜሪ ሙዚቃውን ታይምና ጀስት ቀጥታ ምስቱና ቢቢል ሙዚቃ ያስፈልጋል። ቴንክ ዩ ወንዴ። ሁለተኛው አቶ ሀብታሙ በሻ የህዝብ ግንኙነት። ኦኬ አቶ ፈንታ አካሉ ኤዲቶሪያል መምሪያ። አራተኛ ወይዘሮ ዱኒ ተስፋዬ የፋይናንስ መምሪያ። አምስተኛ አቶ በረደድ ዳኘው አይቲ መምሪያ። ይህንን እንደ መግቢያ እንግዲህ ካቀረቡ አጠቃላይ ይሄ የጸረ አማራውን፣ የጸረ ኢትዮጵያውን፣ የጸረ ኦርቶዶክሱን አካሄድ እና እየሆነ ያለውን እንደው መስመር ለማስያዝ አንድ 4 ነጥቦችን ማንሳት እፈልጋለሁ። ህዝብ ልብ እንዲለውና ትኩረት እንዲሰጠው የምፈልጋቸው ማለት ነው። አንደኛ ህዝብን አንበርክኮ አገርን ለመቆጣጠር ቅድሚያ ትርክትን መቆጣጠር አንድን ህዝብ ለማንበርከክ አገርን ለመቆጣጠር ለዛ ሀገር ሊሞት ሊደማ ሊቆስል የሚችለውን ህዝብ ማንበርከክ ያስፈልጋል። ያ ህዝብ ከተመታ በኋላ ያንን ሀገር በቁጥጥር ውስጥ አድርጎ መሸንሸንና መከፋፈል፣ መበታተን፣ እንደፈለጉ ማድረግ፣ ለውጭ መሸጥ፣ ሪሶርሱን ምኑን አሳልፎ መስጠት፣ እንደዚህ ለማድረግ ትርክትን መቆጣጠር ማለት ነው። ለዚህ ሲባል የሐሰት ትርክት ተፈጠረ ማለት ነው። ጸረ አማራ የሆነ የሐሰት ትርክት የአማራን ታሪክ ባህል የሚያነውር የጥፋቱንና ያልሆነውን ፈጥሮ ግን ከፊት ያመጣ በዳዮችን፣ አራጆችን፣ ብልት ቆራጮችን ተበዳይ፣ ባንዳዎችን ተበዳይ፣ ኢትዮጵያን ሲወጉና ሲያደሙ የነበሩትን ባንዳዎች በትግሬ ህዝብ ተደብቀው የትግሬ ህዝብ የተበደለ አድርጎ ማቅረብ ማለት ነው። እንግዲህ በአድዋ ጦርነት ጊዜ የትግራይን ህዝብ አሰልፈው አስገድደው ለጣሊያን የተዋጉ ናቸው። በሁለተኛው የጣሊያን ጦርነት ወቅትም የኢትዮጵያን ጦር ይዞ ኃይለሥላሴ ውግሳ 20 ሺህ ጦር ይዞ ሄዶ ኢትዮጵያ ለ5 ዓመቱ ቀውስ እንደዛ እንድትሆን ያስደረጉ ናቸው። አፄ ቴዎድሮስን በማስገደል የነገሱ ናቸው። በአንዳነት የጠላት ጦር ገብቶ ቅኝ ገዢ ጦር እንግሊዝ ጦር ገብቶ አፄ ቴዎድሮስ ያሉበትን ቦታ ለማስከበብ ሲባል አፄ ቴዎድሮስ እጅ አልሰጥም ብለው ለካሃዲ ባንዳ እያመራው ለመጣው ጦር እጅ አልሰጥም ብለው ራሳቸውን አጠፉ። በእንደዛ የነገሱ ናቸው እና ይሄ ዘመነ መሳፍንት ኢትዮጵያ የምትፈርስበትን ሲያደርጉ የኖሩ ናቸው። በደማቸው ውስጥ ባንዳነት፣ ለምን ኢትዮጵያዊነት ስሜት የለም። ይህ ኢትዮጵያዊነት ስሜት ከሌለ ደግሞ መጤነት ነው ማለት ነው። ሀገራዊ ስሜት የለም። ለዛም ነው እነዚህ ወራሪዎች የሚባሉት ወያኔና ኦነግ ወራሪ የሚባሉት የወራሪ ነው ተግባራቸው። ሰንደቅ ዓላማን ማጥፋት፣ የሀገሬውን እምነት መሰረዝ፣ ባህልን ማውደም፣ ታሪክን መፋቅ፣ ኢትዮጵያዊነትን ማጥፋት፣ የነባርነትን መጸየፍና ነባርነትን ማጥፋት የወራሪነት ምልክት ነው። ለዛ ነው ወራሪዎች፣ ዘረኞች፣ ተገንጣዮች የሆኑት ማለት ነው። ኢትዮጵያዊነት ስሜት ስለሌለ ማለት ነው። ስለዚህ የፖለቲካ ጦርነት በመጀመሪያ በሀሳብ፣ በሚዲያ፣ በቋንቋና በህዝብ ግንዛቤ ላይ ነው የሚደረገው። አሁን እነዚህ ወያኔም ኦነግም ፖለቲካ ጦርነታቸውን ያደረጉት በትርክት ላይ ነው። ሚዲያዎችን ፈጠሩ፣ ሚዲያዎችን ተቆጣጠሩ፣ በእነሱ ቁጥጥር ውስጥ እንዲሆን አደረጉ። ከዛ በኋላ በቋንቋ ላይ የቋንቋውን መገለባበጥ፣ በቋንቋ መጫወት፣ የጥቃት ኢላማ መደረግ ያለበትን እሴት፣ ባህልን፣ መሰረትን፣ የሀገር መሰረት የሆነን ሁሉ ማነወር። አሁን አማርኛን ይጸየፉታል፣ እየተጠቀሙበት ነው፣ ይጸየፉታል። ለምን? የወራሪነት ስሜት ነው፣ የኛ አይደለም የሚል የአገርን የማጥፋት ስሜት ነው። እና ምን አሉ አንድ ወቅት ጌታቸው ረዳና አብይ አህመድ የኦሮሞና የትግሬ ቋንቋ የባህል ምናምን ማሳደጊያ ተቋም ምናምን ፈጥረናል እና በአማርኛ እንግባባ ምናምን አሉ። በአማርኛ እያወሩ ነው ይሄን የሚሉት ሁሉ። እንግዲህ የባንዳነት የወራሪነት ምልክት ይሄ ነው። ሀገር በእንደነዚህ አይነት ሰዎች እጅ ላይ እንድትወድቅ ተደርጎ ነው እንግዲህ ልትፈርስ የበቃችው ማለት ነው። ስለዚህ ይሄ አንደኛው ነጥቤን ህዝብን አንበርክኮ ሀገርን ለመቆጣጠር ቅድሚያ ትርክትን መቆጣጠር በሚለው ስር እንግዲህ የፖለቲካ ጦርነት መጀመሪያ በሀሳብ በሚዲያዎች ላይ በቋንቋና በህዝብን ግንዛቤ ላይ ይካሄዳል። እንግዲህ ህዝብ በአካል
ፊዚካሊ በአካል ከመዳከሙ በፊት አእምሮ መዳከም አለበት። አእምሮ መታከት አለበት። አእምሮ መሰልቸት አለበት። አእምሮ ከሰለች፣ አእምሮ ከተዳከመ፣ አእምሮ ከታከተ በኋላ ነው እንግዲህ በአካል እንዲዳከም የሚደረገው ማለት ነው። እና በአእምሮ የተዳከመ በአእምሮ የተዳከመ በአካል እየተዳከመ ይመጣል። በአካል እየተዳከመ ሲመጣ ግልጽነት በውዥንብር ይተካል። ግልጽ የሆነው ውዥንብር የሆነ ብዥታ የበዛበት ይደረጋል። በአካል ሰው እየተዳከመ ሲመጣ እንግዲህ በቃ እየዛገ ሲመጣ አስተሳሰቡ ምኑ ሲደራረብበት የትኛውን እንደሚይዘው ግራ ሲገባው ውዥንብሩ ግልጽነት በውዥንብር ይተካል ማለት ነው። 4 ኪሎ መቆጣጠር ቀበሌን መቆጣጠር ነው ይላል። አሁን ይሄ አስቡት፣ ቀበሌን የተቆጣጠረ 4 ኪሎን ተቆጣጠራልና አርፈ ተቀመጥ ማለት ነው። ዘመነ ካሴ በኩል እንዲነገር የተደረገው ማለት ነው። ድርድርን የማያውቅ በፖለቲካ ያረጠ ነው። በውጭ የሚኖረው አማራ ንቅል ነው። አስረስ ማረ ዳምጤ የሚናገረው ማለት ነው። ድል ለዲሞክራሲ ምናምን እስክንድር ነጋ ዲሞክራሲ ምዕራባውያን ማጭበርበሪያ ቋንቋ ነው። እኩልነት ስም ያምታቱበት ነው። መንጋውን ሀቀኞች እውነተኞች በመንጋ እንዲዋጡ እያደረጉ ዲሞክራሲ ምናምን እያሉ የሚያጭበረብሩበት ነው። ራሳቸውን የማይተገበር ማለት ነው። እና ልክ በእንደዚህ አይነት ነገር ግልጽነትም በውዥንብር ይተካሉ። እውነተኛ ታሪክ ይጣመማል፣ ይፋቃል፣ ይበረዛል፣ ይከለሳል። ከዛ በኋላ ለሌላ ተገልብጦ ይሰጣል። የኛ ነው እንደሚባለው አሁን ኦሮሞማና ወያኔ ታሪክ ነጠቃቸው የአማራን ያንቋሽሹና ከዛ ሌላ መጽሐፍ ጽፎ የዛ ታሪክ ባለቤት አድርገው ራሳቸውን ማምጣታቸው ያልሰሩትን ያልሆኑትን ማድረግ አይቻልም። ስለዚህ ያንን ታሪክ መፋቅና ያንን ታሪክ ማጥፋት ስለማይቻል መፋቅ ነውና ራስን መገልበጥ መቀየር እኛንን በሚል ማለት ነው። ህዝብ እርስ በርሱ ይከፋፈላል። አእምሮ ሲዝግ በአካል ሲዳከም ህዝብ እርስ በርሱ ይከፋፈላል፣ እንዳይግባባ ይደረጋል ማለት ነው። በሚያግባባውና በጋራ ጣፋንታው ላይ ከመምከር ይልቅ የሚያለያየውና የሚያጠፋው ላይ ትኩረት ያደርጋል። እንደዛ እንዲሆን ያደርጋል ማለት ነው። ነገር እየተሰነጠቀ ቀጫጭን ነገሮች እየመጡ ወደ ትልቅ እያደጉ እየተገዳደሉና በመሬት ድንበር እየተበጀ ልዩነት እንዲሰፋ ይደረጋል ማለት ነው። እውነተኛ አደጋና ስጋት በፕሮፓጋንዳ ይሸፈናል ማለት ነው። አሁን የአማራን ዘር ማጥፋት፣ ዘር ማጽዳት፣ ማፈናቀል፣ በማምከን መፍጀት፣ ማገት፣ ከተማ አትገባም፣ ስርዓት ይዝም፣ አማርኛ ተናጋሪ፣ ኦሮምኛ ተናጋሪ ዘርህ አማራ አይደለም፣ እንደዚህ የሚባለው በሙሉ ይሄ ትክክለኛውን ስጋትና የህልውና መጥፋት በፕሮፓጋንዳ መሸፈን። ፕሮፓጋንዳውን የሚያጦዙት አሉ። አሁን እናሳየ ደርቤ አይነት ደብረ ጽዮን እንኳን ደስ አለህ ምናምን እነ መዓዛ መሐመድ አይነት ሲርባት አማራ ትላለች፣ ስጠግብ ኢትዮጵያዊ ነኝ እኔ ምናምን የምትል የወያኔ ተልእኮ ፈጻሚ ወያኔ። እንደዚህ አይነቶች ምናምን ይመጡና ፕሮፓጋንዳውን ያጥለቀልቁታል እና ትክክለኛ አደጋው ይጠፋል። ፋኖ አቧራው የሚጨስ ጭፈራ ጨፈረ ትላለች ትመጣና፣ ጭፈራ ለማን ይጠቅማል? እዛ አካባቢ ለተፈጠረው ለጨፈረው አካል ጊዜያዊ ደስታ ይሰጣል፣ አለፈ። ህዝብ ጭፈራ መስማት አይደለም የሚፈልገው። በእንደዚህ በፕሮፓጋንዳ እንትን ማጥፋት የዘመቻ 100 ተራሮች እንደዚህ ይላሉ። በውስጥ ማን እየተገደለ ነው? አማራ። ፕሮፓጋንዳው ምንድን ነው የሚያወራ? ፋኖ እንደዚህ ያደረገ ምናምን 2 ሚሊሻ ማድረክን 1 ክላሽ ማድረክን ምናምን። አገርን መቆጣጠርና መምራት ነው ህዝብ የሚጠብቀው እንጂ 1 ክላሽና 2 ሚሊሻ ምናምን አይደለም። 10 መከላከያ 100 መከላከያ ምናምን አይደለም። አያችሁ፣ የእውነተኛ ስጋትና አደጋን በፕሮፓጋንዳ ማጥለቅለቅና መሸፈን ማለት ነው። ስለዚህ ወያኔ ትነግና ኦሮሞማ ኦነግ ይሄ ብልጽግና የሚሉት ሚዲያዎች ማለት ጋዜጠኛው፣ ሬዲዮ፣ ቴሌቪዥኑ፣ ፌስቡከሩ፣ ቲክቶከሩ፣ ዩቲዩበሩ በሙሉ ያውን የጠራኋቸው አዲሱ ደርቤ፣ አሳየ ደርቤ፣ መዓዛ መሐመድ፣ በለጠ ካሳ ምናምን በየቦታው የተበተነው 90% የሚሆነውን ማለት ነው። ድርጅቶችን የፖለቲካ የሲቪክ በውጭ በሀገር ውስጥ ምናምን ያለውን ድርጅቶችን፣ አክቲቪስቶችን፣ ፖለቲከኞችን፣ ምሁራንን፣ የእምነት አባቶችን ትክክለኞች ተገለው እውነተኞች ተሳደው የእምነት አባት የሚመስል ካድሬ ፂም ያሳደገ ጥቁር የለበሰን ምናምን ያመጣሉ። የሀገር ሽማግሌ ይዘጋጃል፣ ባለሀብት ይዘጋጃል፣ ተቋማት ይዘጋጃል። እነዚህን ገለልተኛ ብለው ያቀርቧቸዋል ማለት ነው። ልክ እንደዚህ ሚዲያውን ይቆጣጠሩታል፣ አክቲቪስቱን ያዘጋጃሉ፣ ሚዲያ ያዘጋጃሉ፣ በሁሉም መስክ የሀገር ሽማግሌ ያዘጋጃሉ፣ የእምነት አባት ያዘጋጃሉ፣ በእስልምናም በክርስትናም ባለሀብት ያዘጋጃሉ። ከዛ በኋላ እነዚህን ገለልተኛ አስመስለው በማቅረብ ህዝብን ያሳስታሉ ማለት ነው።
ህዝብን ያሳስታሉ ማለት ነው። ህዝብ እነዚህ ይሳሳታል ማለት ነው። ለምን እነዚህ ገለልተኛ መስለው ማን ዳኛቸው ምናምን ሲቀሩ ገለልተኛ ምሁር ነው የሚመስላል። እንደዚህ አይነት እና ተቃዋሚ ነው የሚመስሉ አይደል? እነዚህ እነ መዓዛ መሐመድ ተቃዋሚ ሚዲያ ነው የሚመስሉት። እነ ትንግርቱ ገብረጻዲቅ ተቃዋሚ ሚዲያ ነው የሚመስሉት። ይጮሃሉ እንደዚህ ሲጮሁ ምናምን ማለት ነው። ስለዚህ እነዚህን ያዘጋጅተው ጨርሰዋል። እነዛ ናቸው አሁን እየጮሁ ያሉት ህዝብን ለማሳሳት እና እውነትን ለመደበቅ ማለት ነው። ስለዚህ ሁልጊዜ ምንድን ነው መጠየቅ ያለብን? ይሄ ሁሉ ከሆነ ምንድን ነው ማድረግ ያለብን? ምንድን ነው መጠየቅ ያለብን ማለት ነው? እውነታውን እንዴት ነው የምንለየው ማለት አለብን ማለት ነው። ስለዚህ ከዚህ ትርክ ተጠቃሚ ማን ነው? መዓዛ መሐመድ ወይንም ትንግርቱ ገብረጻዲቅ ወይንም አሳየ ደርቤ ወይንም በለጠ ካሳ ወይንም አንዱ ቅጥረኛ ከሚያራግበው መሳይ መኮንን ወይ ምናምን ከሚያራግበው ማን ነው ተጠቃሚው? ማን ነው ተጠቃሚው? ይህ ሀሳብ የሚደግፈው ማን ነው? ይህን ሀሳብ እያቀነቀነውና እየደገፈው ያለው ማን ነው? ለምን ይህ ጉዳይ በዚህ ሰዓት እንደዚህ በብዛት ሊቀነቀን ቻለ? የወቅቱ አንገብጋቢ ሁኔታ ወይንም የህዝብ ችግር ምንድን ነው? ዛሬ ላይ የምንፈልገው ምንድን ነው? ስራ ሰርቶ ባገኙት ደሞዝ የቤት ኪራይ ከፍሎ ምግብን ገዝቶ ትምህርት ቤት ለልጆች ወጪን ሸፍኖ ራስን ችሎ መኖር ነው አይደል? ያለ ህዝቡ እያንዳንዱ በሚኖርበት አካባቢ ችግር አለ። የሚያውቀው የሚኖረው ችግር አለ። ለሰላሙ ለደህንነቱ ስጋት የሆነበት፣ በህይወት ለመኖር ስጋት የሆነበት የደቀነበት አለ። ቤቱ እየፈረሰበት ነው። ስለዚህ እነዚህ ሰዎች የሚያቀነቅኑት ለምንድን ነው ይህን ጉዳይ ያመጡት? አሁን ከነዚህ ሰዎች ጀርባ ያለው ማን ነው? ቅድሚያ ለህዝብ ለሀገር የሚያስፈልገው ምንድን ነው? ስራ ሰርቶ መኖር ነው ወይንስ ስቴዲየም ነው? በሰላም መኖር ነው ወይንስ ኮሪደር ነው? ቤትን ማፍረስ፣ ህዝብ ቤት ሰርቶ ትዳር መስርቶ እንዲኖር ማድረግ ነው ወይንስ ቤት እያፈረሱ ማብለጭለጭ ነው? ይሄን ሁሉ ነገር ሁሉ አያይዘን የዚህ ደግሞ ተቃራኒ መስለው መጠው ግን አቅጣጫ የሚያስቱት ከነዚህ ጀርባ ማን ነው? እነ መዓዛ የሚያቀነቅኑት ለማን ነው? እነ ትንግርቱ የሚያቀነቅኑት ለማን ነው? ለምንድን ነው ጮህ ብለው የሚሄዱት? ለምንድን ነው አንድ ያንዱን እያደረጉ ህዝብ የሚጨብጠውን የሚያሳቱት? ደብረ ጽዮንን እንኳን ደስ አለህ ማለት ምን ማለት ነው? አማራ ነኝ ያለ ሰው ደብረ ጽዮንን እንኳን ደስ አለ። ደብረ ጽዮን ለአማራ ምን አቅርቦ ነው? ነፃነት ግንባሩን የአማራን አጽመ ርስት ወርሼ ሀገር ሆናለሁ የሚለውን ስለሰረዘ ነው? አማራ መግደሉን ስላመነ ነው? ከወያኔ ጋር መስራት ያዋጣል የሚሉት ለምንድን ነው? አማራ ወያኔንም ሆነ ኦሮሞማን ለመገርሰስ ታንክ አይፈልግም። አሸንፏቸዋል ኦልሬዲ። ህዝብ በቃ ይብሏል። ለውጥ ይፈልጋል። የህዝብ ከፋኖ ጎን ነው። ብቻችንን አንችልም ማለት ምን ማለት ነው? ስለዚህ ይህን ሁሉ መጠየቅ ያስፈልጋል ማለት ነው። የአማራ ካባ ደርበው የሚተውኑት ቅጥረኞች እነ አሳየ ደርቤ፣ እነ መዓዛ መሐመድ፣ እነ ትንግስቱ ገብረጻዲቅ ሌላውም በሙሉ ድምፃቸውን ከፍ አድርገው መጮኋቸው የህዝብ ወኪል አያደርጋቸውም። ይሄንን ድምፅ ከፍ ብለው ስለጮሁ የሚጮሁት ለማን ነው? የት ነበሩ እነዚህ ሰዎች? ከየት ነው የመጡት? ምን ሲያደርጉ ነው የነበረ? እስከ 2007 ዓ.ም በኢትዮጵያ አቆጣጠር ትንግርቱ ገብረጻዲቅ የደህዴን የደቡብ ፓርቲዎች አባል የነበረ ነው። በነ ክንደያ ገብረ ህይወት የመቀሌ ዩኒቨርሲቲ ፕሬዝዳንት ከደብረ ጽዮን ጋር ተንቤን በረሃ የነበረ ሰው አሁን የአብይ አህመድ አማካሪ የሆነው ሰው ነው ጅጅጋ ዩኒቨርሲቲ ስልጣን እንዲያገኝና እንዲሾም ያስደረገው። ወደ አማራ ክልል እንዲመጣና አማራ ክልል ላይ በአማራ ፖለቲካ እንዲፈተፍት የጀነራል አሳምነው አስከሬንን ያስጎተተውና ሽንት የሸናበት የመኳንንት ገብረ ህይወት ነው ተቀብሎ ያስተናገደው። ከዛ በኋላ ያ ደሯው ከሱ ጋር ያሉት ድራማ የሚሰሩት ወደዛ ወደዚህ ሲሉ እሱ ወደ ውጭ እንዲሄድ ታማኝ አህመድ እንዲቀበለው ተደርጎ ከነታየ ቦጋለ ጋር ነው ሄደው። ወደ ውጭ ሄደና በዚህ ድራማ ኤቢሲ የሚባል ቲቪ ተከፈተ። ኤቢሲ ሲጀመር አብሬ ከጀማሪዎች ጋር ሀሳብ ስሰጥ ነበር። አንዳንድ ነገሮችን አውቅ ነበር። ቴሌቪዥኑ የአማራ መስሎን ስንሄድ ለካ በረጅም ገመድ የታሰረ የወያኔ ሚዲያ ነው። ትንግርቱ ውጭ ከመጣ በኋላ እሱ በዋናነት እንዲቆጣጠረው ተደረገ። አንዳንድ ግልብ የሆኑ እውነት መስሏቸው ሲነዱ የነበሩ አንዳንድም አማራ ጠሎች አብረው ይሄንን ድራማ ሰርተው ጥግ ይዘዋል። ይሄ ነው ትንግርቱ የመጣው። አማራ ምናምን የአማራ ክልል ህገ መንግስት በጌታቸው ረዳና በክንደያ ገብረ ህይወት ፕሮፌሰር ክንደያ ገብረ ህይወት የተጻፈ የአማራ ክልል ሰነድ ይዞ ነው በኪሱ የሚዞረው። ሻለቃ ዳዊትንና ኡመር ሽፋውን ይዞ ስብሰባ ሲያደርግ የነበረ ሰው ነው። ሌሎችንም ይዞ ጸረ አማራዎችን ይዞ ይሄ ነው
እና ይሄ ስለ ጮኸ ምናምን እውነት አይደለም ማለት ነው። ስለዚህ በሚዲያው ዓለም አማራንና ኢትዮጵያን በተመለከተ 90% የሚጮኸው 90% የሚጮኸው ድምፅ ህዝብን ለማሳሳት የተፈጠረ መሆኑን መገንዘብ አለብን። እንንቃ ማለት ነው። ሌላ በሁለተኛ ደረጃ የያዝኩት ነጥብ ህዝብን በመከፋፈል ለይቶ ዘር በማጥፋት አገርን ማዳከም ነው። ህዝብን በመከፋፈል ለይቶ ዘር በማጥፋት አገርን ማዳከም ነው። የጥቃት ኢላማ የሆነውን ህዝብ ከውስጡ መከፋፈል ለአጥፊዎች በጦር መሳሪያ የማይተመን ትልቅ አቅምና ጉልበት መሆኑን በተግባር የታየ ነው፣ በታሪክም የተጻፈ። አማራን በጦርነት ማሸነፍ አልቻሉም። በ50 ሚሊዮን በ100 ሚሊዮን በድጋፍም በእርዳታም በአገር ሀብትም የሚመጣ የጦር መሳሪያ አማራውን ከማስታጠቅ ውጭ ማሸነፍ አልቻልንም ስለተባለ ከውስጡ ገብተን ቅጥረኛ ባንዳዎችን ተጠቅመን እንበትነው፣ እንደ ጉም እንበትነው፣ እንከፋፍለው ተብሎ ነው እንግዲህ እነ እስክንድር እና አስረስ እነ ዘመነ እነዚህ እነ ጌታ አስራደ ምናምን የመጡት። በውጭ ደግሞ እነዚህ ስማቸው ስጠራ የነበሩት ሚዲያዎች እነ መዓዛ እነ ትንግርቱ እነ አሳየ ደርቤ ወዘተረፈ የመጡት በዚህ እንከፋፍለው ነው። ያ የጦር መሳሪያ ለውጥ አላመጣም ከማስታጠቅ ውጭ። የወራሪው ጦር እየፈረጠጠ አይታችኋል ማለት ነው። ስለዚህ ህዝብን ከውስጡ ቅጥረኞችን አስገብቶ መከፋፈልና በአንድ እንዳይቆም ማድረግ በየወቅቱ አዳዲስ አስተሳሰቦችንና ድርጅቶችን እየፈጠረ እስክንድር ነጋ ልክ አጀንዳ እንደሚሆነው እስከ አስረስና ዘመነ በዛ እስክንድር በዚህ አድርገው የማይጨበጥ በማድረግ ለወያኔና ለሆነ ጊዜ የሚገዙት ህዝብን በእንደዚህ ሲከፋፍሉት በጦር መሳሪያ የማይገኝ ድል ያስገኛል አጥፊዎች ማለት ነው። ምክንያቱም ህዝቦች እርስ በርሳቸው መተማመን ሲያቆም፣ ለምሳሌ በእኛ ኬዝ አማራ እርስ በርሱ መተማመን እንዳይቆም ከፊሉ የእስክንድር ደጋፊ፣ የዘመነ ደጋፊ፣ የአስረስ ደጋፊ፣ የጌታ አስራደ ደጋፊ የምናምን ሲባል አንድነት ይጠፋል ማለት ነው። በስጋ ዝምድናም በአምቻ ጋብቻም የተሳሰረው ዝም ብሎ ይነዳል፣ በቅን ልቦናም ይሄደዋል ያልተገለጠለት ማለት ነው። ስለዚህ የአማራዊ አንድነት ይፈርሳል ማለት ነው። አማራዊ አንድነት ነው እየታገሉት ያሉት። እንደ ኢትዮጵያ ደግሞ ኢትዮጵያውያንን አማራ፣ ትግሬ፣ ኦሮሞ፣ ጉራጌ፣ ሀዲያ፣ ሶማሌ፣ አፋር ምናምን ብለው ሲከፋፍሉ፣ በርታ፣ ኑዌር ምናምን ጉምዝ ምናምን ብለው ሲከፋፍሉ ደግሞ ኢትዮጵያዊ ብሔራዊ አንድነት ይዳከማል፣ ተቋማት ይዳከማሉ። ብሔራዊ አንድነት እየፈረሰ ይሄዳል፣ ተቋማት ይዳከማል። ተቋማትን የሚመሩት ለነዚህ ለዘር ለተቧደኑት አቀንቃኝ ለሆኑት አሁን ጎልተው ለሚወጡት ለወያኔና ለኦሮሞማ አገልጋይ የሆኑት ይሆናሉ። በዛ ልክ የተሰጣቸውን ትዕዛዝ እየተቀበሉ ይበታትኑታል ማለት ነው። ግጭት ይበረታል፣ እርስ በርስ ግጭት እየተቆሰቆሰ ይቀነቀናል ማለት ነው። እንደዚህ ሲሆን የውስጥ አጥፊዎች ይጠናከራሉ ማለት ነው። የውጭ ደግሞ አጋጣሚ ፈላጊዎች ኢትዮጵያ እንድትፈርስ የሚፈልጉት ደግሞ ኃይላቸውን እያበረቱ እዚህ ላይ ቤንዚን ያርከፈክፋሉ ማለት ነው። ይህም መረዳት ያስፈልጋል። እዚህ ላይ ጸረ አማራዎችና ጸረ ኢትዮጵያዎች በቀጥታና በቅጥረኛ ባንዳዎቻቸው በኩል ህዝብን ለማጭበርበር የሚጠቀሙትን መንገድ ማየት አለብን። አንደኛ ፍርሃትን መፍጠርና መንዛት ነው። ፍርሃትን መፍጠር አብይ አህመድ በድሮን ሊጨፈጭፈን ነው ጥንቃቄ አድርጉ ይላል አስረስ መረዳምጤ። የድሮን ማስተኮሻ ኔትወርኩ የተዘረጋው እሱ ካለበት አጠገብ ነው። አባይ ድልድይ ምናምን መቆጣጠር ይቻላል። ብር ሸለቆን መክበብ ይቻላል። ባህር ዳር ኤርፖርትን መቆጣጠር ይቻላል። ያለው ኃይል ከበቂ በላይ ነው። ኢትዮጵያን መቆጣጠር የሚችል ኃይል አለ። የጎጃም ፋኖ በጀግንነት የታወቀ ያንን ቀፍድዶ ይዞ ጀግኖችን አስገድሎ ገለው አስገድለው ከፊሉን እስር ቤት አስገብተው እንደዚህ ሊሆን ነው እያሉ ህዝቡን እንትን ይላሉ። ከዛ ያስጨፈጭፉታል። ለስብሰባ ይጠሩና ያስጨፈጭፋሉ። ከዛ እነ ከሌ ሞቱ፣ ስብሰባ እንደተቀመጡ ተመቱ እየተባለ ጀግኖች ካሉበት ቦታ ሁሉ እየመጡ እንዲሰበሰቡ እየተደረገ አስገድሏቸው ያስገድላሉ። ህዝብን በገበያ ላይ በቤተክርስቲያን ይመቱና ሽብር ይነዛሉ ማለት ነው በድሮ። ስለዚህ ፍርሃትን መፍጠርና መንዛት ማስፈጸም፣ የማንነት ፖለቲካን ማጦዝ፣ እንደዚህ 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 ምናምን ይላሉ። ምንም የሌለን የውሸት ትርክቱን ተከትለው ማለት ነው። የሐሰት ትርክቱን ታሪካዊ ቁስሎች አሁንም ማጦዝ በሐሰት ትርክቱ። ከዛ በዛ ሐሰት ትርክት ሰለባ የሆነ ትውልድ ይፈጠራል ማለት ነው። ሰለባ የሆነ ትውልድ ይፈጠራል። ከክልሉ ወጣ ብሎ እንዳያይ ከክልሉ ይውጡልን ይላል። ወያኔ ያጠረው ክልል ነው። ሲጀመር ወያኔና ኦነግ ደርግ ሆኖ የፈጸሙት ጸረ አማራ ጸረ ኢትዮጵያ የሆነ ነገር በሙሉ ማንም ህዝብ መቀበል የለበትም። በተለይ አማራ አይቀበልም። አያውቀው፣ አልሰራበትም፣ አልመከረበትም፣ አላየውም፣ አልተወያየበትም። ስለዚህ አጥፊዎች የውጭን ተልዕኮ ይዘው መጥተው የፈጸሙት በህዝብ ዘንድ ተቀባይነት የለውም፣ ውድቅ ማድረግ ማለት ነው። እና ህዝብን መርህ አልባ ርዕዮት አልባ ማድረግ እና መርህ አልባ ርዕዮት አልባ አድርገው እስክንድር ርዕዮት ዘመነ ርዕዮት እንዲሆን ማድረግ
ሻለቃ ዳዊት ምን አለ? መነሻችን አማራ መዳረሻችን ኢትዮጵያ የሚለው አስተሳሰብ ይተንተን ይጻፍና ግልጽ ሆኖ ይቅረብ፣ የሚቃወሙ ትችት ይቅረብበት ብዬ እኔ ስጠይቅ እስክንድርም እንደዚህ ነው ያለ። ይሄ ራሱ ርዕዮት ነው፣ የሚጻፍ ነገር ርዕዮተ ዓለም የለም፣ ማኒፌስቶ አያስፈልግም ማለት የእስክንድርም ሀሳብ ማለት ነው። ስለዚህ ህዝብ መጠየቅ አይችልም። ለምን? የሚያውቀው የተነገረው ነገር የለም። አፋቸውን ቃላቸውን እየሰማ ሁሌ በዛ መወናበድ ነው ማለት ነው። ለዛ ነው መርህ አልባ እንዲሆን የተደረገው። እስክንድር ምን አለ፣ ዘመነ ምን አለ እንዲባል ማለት ነው። ይህንን ማወቅ ያስፈልጋል ማለት ነው። ሌላ ስሜታዊ ማድረግ፣ አሁን ልክ እነ ልደቱ አያሌው እነ ይልቃል ጌትነት እነ ገለታው ዘለቀ ተሰብስበው ህዝባዊ እምቢተኝነት ምናምን ህዝቡን ስሜታዊ አድርገው ለማስገደል ነው። ለውጥ አያመጣም። ተቋማዊ ያልሆነ በኃይል ሳይደገፍ እነሱ ድራማ ሰርተው አብይ ሄደ አብይ ሸሸ ምናምን አብይ አህመድ ብለው ከጀዋር መሐመድ ጋር ሆነው አብይ አህመድ ይላሉ። ይህን ትግል ለመጣል ስብሐት ነጋን ወያኔን የትግል አጋር አድርገው አብይ አህመድን የሚመሩት እኮ እነ አርከበ ዕንቁባይ እነ ክንደያ ገብረ ሕይወት ናቸው፣ እነ ጌታቸው ረዳ ናቸው አይደል? እነ ስብሐት እነ ሳሞራ ዩኑስ ናቸው ቤተ መንግስት ያሉት። ተመልከቱ። እና እንዲህ አይነት አጥፊዎችን መቆጣጠር ልብ ማለት ያስፈልጋል ማለት ነው። እና እዚህ ላይ ልብ እንድንል የምፈልገው ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ እነ እስክንድር ነጋ እነ ዘመነ እና የነዚህ ኔትወርክ በሙሉ እርስ በርሱ እንዳይግባባ በማድረግ ወያኔና ኦሮሞማ ጊዜ እንዲገዙ፣ አማራ እርስ በርሱ እንዳይግባባ በማድረግ ፋኖ ውስጥ ልዩነት በመፍጠር ወያኔና ኦሮሞማ ጊዜ እንዲገዙ በማድረግ መስራት ያለባቸውን በፍጥነት እንዲከውኑ፣ ትግራይንም እንዳገር ለማብቃት ኦሮሞንም እንዳገር ለማብቃት እንዲሰሩ፣ አማራውን ማወክ፣ ህልውናውን ሊያስከብር አገሩን ሊታደግ የወጣውን ፋኖ ገድቦ መያዝ፣ መሪዎችን መግደል፣ በሀሳብ የተለየውን የጥቃት ኢላማ ማድረግ፣ ማታከት፣ ማስራብ እና እንዲበተን በማድረግ ወያኔና ኦሮሞማ ጊዜ እንዲገዙ ማስቻል ነው። የእስክንድር የዘመነ የዚህ ጌታ አስራደ የምናምን የአስረስ ምናምን አላማቸው ይሄን ነው። ይሄን እንረዳ ማለት ነው። ሌላ በሶስተኛ ደረጃ የባህልና የመንፈሳዊ እምነትን መሰረት ማፍረስ ነው። ህዝብ ባህል አለው፣ እምነት አለው። እምነቱ የመጨረሻ ቀይ መስመር ነው። ባህሉ ደግሞ የኖረበት ነው። ሰዋዊነቱ ነው፣ እንደ ሰውነት የሚገለጽበት ነው። አማራ ሲባል የራሱ የአማራነት ባህሪ አለ፣ እምነት አለ፣ ባህል አለ፣ ታሪክ አለ፣ እሴት አለ፣ ቅርስ አለ፣ ትውፊት አለ። አማራን አማራ ያስባለው፣ ኦሮሞን ኦሮሞ ያስባለው፣ ትግሬን ትግሬ ያስባለው፣ ሌላውንም እንደዛ ያስባለው የየራሱ አለ። እንግዲህ እዚህ ጋር ብልት መቁረጥን ምናምን እውቅና አልሰጥም እኔ። ብልት ቆርጦ ማግባትን፣ ማንነት መደምሰስን፣ ሆድ ቀዶ ጽንስ ማውጣትን፣ ቤት ዘግቶ ማቃጠልን እውቅና አልሰጥም። መውረርን፣ መዝፈርን፣ መድፈርን፣ ባንዳነትን፣ አገር ማድማትን ለትግሬነት አልሰጥም። ለምን? አጥፊዎች ናቸው። እነዚህ ከላያቸው ላይ የተጫኑ ናቸው ብዬ ነው የማምነው። ህዝብ ተገዶ ነው የሚተገብራቸው ብዬ ነው የማምነው እንጂ ትግራይ ህዝብ ባንዳ ልሁን ምናምን ብሎ ከሆነ እንግዲህ የራሱ ጉዳይ ነው። የኦሮሞ ህዝብም ብልት መቁረጥ፣ ጽንስ ማውጣት፣ ቤት ዘግቶ ማቃጠል አመሌ ነው ባህሌ ነው ካለ ራሱ ይምረጥ። እኔ አልሰጠውም። እነዚህ ከላያቸው ላይ የተጫኑት ኦነግ ያመጣባቸው፣ ኦሮሞማ ኦነግ ያመጣባቸው፣ ወያኔ ትህነግ የፈጠረባቸው ናቸው ብዬ ስለማምን ማለት ነው። አማራ እንደዛ ነው የሚያምነው። ስለዚህ የባህልና የመንፈሳዊ እምነትን መሰረት ማፍረስ፣ አንድ ህዝብ በታሪኩ በባህሉ በእምነቱና በአጠቃላይ እሴቱና ትውፊቱ ላይ ያለውን እምነት ሲያጣ በቀላሉ በቁጥጥር ውስጥ ይወድቃል ማለት ነው። አሁን ባህሉ ላይ የሚተማመንበትን ሲያጣ፣ እምነቱ ላይ የሚተማመንበትን ሲያጣ፣ እሴቱ ላይ የሚተማመንበትን ሲያጣ፣ በሐሰት ትርክት ሁሉም ሲናድበት፣ ቄሱ ካድሬ ሆኖ ሲገኝ፣ አውደልዳይ ጸረ አማራ ጸረ ኢትዮጵያ ሆኖ ሲገኝ፣ ጸረ እምነት ሆኖ ሲገኝ፣ ለካድሬነት የገባ ሆኖ ሲገኝ፣ መነኩሴው እንደዛ፣ ጳጳሱ እንደዛ አጭበርባሪ ሆኖ ሲገኝ፣ ኡላማው በሙሉ አጭበርባሪ ሆኖ ሲገኝ፣ የመጅሊሱን አጠቃላይ የተቆጣጠሩ ታዳሪ ሆኖ ሲገኙ፣ አሸባሪ ሆኖ ሲገኙ፣ ሽብር የሚነዙ ሆኖ ሲገኙ፣ ህዝብ የሚያምንበት ያጣል። ልክ እንደዚህ ሲሆን መሰረቱን ሲያጣ በቀላሉ በሌላ ትርክት ውስጥ ይወድቃል ማለት ነው፣ ሳያውቅ ማለት ነው። ለዚህም ነው እንግዲህ ለዚህም ሲባል እምነታችን፣ ባህላችን፣ ታሪካችን፣ ቅርሳችን፣ ቋንቋችን፣ እሴታችን፣ ትውፊታችን የጦር ሜዳ የተደረገው ማለት ነው። የአማራ ባህል ሲሆን እንዳይተገበር፣ እንዳይፈጸም፣ እንዲሻር፣ እንዲደመሰስ፣ በህግ እንዲታገድ፣ እምነቱ እንዲረክስ፣ ተግባራዊ እንዳይደረግ፣ እንዲዋረድ፣ ምናምን የመጡ ምናምንቴዎች ፓስተር ምናምን የሚባል በሙሉ እየወጣ እንዲጨፍር፣ እምነት ከእምነትነት ይዘቱ ቅርጽና ይዘት ወጥቶ መደነሻ ሰይጣናዊነት እንዲሆን
ይሄ በእነ አሜሪካ እየሰለጠኑ እና አሜሪካ እየጻፉ በፖለቲከኞቻቸው በትርክት በሚጽፉ ትርክት ጸሐፊዎች ሴረኞች እየተጻፈ የሚመጣን ዶክትሪን እምነት እያደረጉ ፓስተሮች እየሰለጠኑ ህዝቡን እያዘለሉ በኢኮኖሚ እያዳከሙ በድህነቱ መጣው ይሄን ያህል ብር ገባልኝ ምናምን እያሉ ቅዠት ውስጥ እንዲገባ በማድረግ ማጥፋት መለያየት ማለት ነው። መንጋውን በዛ መንዳት ማለት ነው። እንግዲህ የዚህ በባህላችን፣ በእምነታችን፣ በቋንቋችን፣ በማንነታችን፣ በሴታችን፣ በትውፊታችን እነዚህ የጦር ሜዳ የተደረጉትና የጦርነቱ ዘመቻ ደግሞ የሐሰት ትርክት መፍጠር ነው። የሐሰት ትርክት ተፈጠረ፣ በሰዎች ተዋወቀ፣ ጋዜጠኞች ያራገቡት፣ የምሁራን ተቹት፣ ውይይት ተደረገበት፣ ከዛ ህገ መንግስት ሆነ፣ ከዛ ፖሊሲዎች፣ ደንቦች ከዚህ ይቀዳሉ ማለት ነው። ኢኮኖሚው፣ ልማቱ፣ ማህበራዊ ግንኙነቱ፣ ህጉ፣ ምኑ ሁሉ ከሐሰት ትርክቱ እየተቀዳ የኢትዮጵያ መተዳደሪያ ሆነ ማለት ነው። ስለዚህ ኢትዮጵያ ውስጥ ዛሬ ጸረ አማራነት፣ ጸረ ኢትዮጵያነት፣ ጸረ ኦርቶዶክስነት በህግ የጸደቀ በሰዎች በአጥፊዎች ስነ ልቦና የሰረጸ ተግባር እንዲሆን ተደረገ ማለት ነው። እና ከዛ ታሪክን ማጣመምና መቀየር መፋቅ። ልክ አንድ ዶክተር ፕሮፌሰር ህዝቅኤል ጋቢሳ የሚባል ሰው ኦሮሞ ነው መጀመሪያ የተፈጠረው እና ኦሮሞ የሚለው ቃል ዘፍጥረት ላይ አለ። እንግዲህ ዘፍጥረት ለሱ መጽሐፍ ቅዱስን አይመስለኝም፣ ዮሐን ክራፍት የሚባለውን ጀርመናዊ ሚሽነሪ መሰለኝ ዘፍጥረት የሚለው እና ምክንያቱም ዮሐን ክራፍት ነው ኦሮሞ የሚለውን ቃል የፈጠረው እና ያንን ቃል ዘፍጥረት ላይ ይገኛል እና ኦሮሞ መጀመሪያ የተፈጠረ ነው እና ኦሮሞነትን ውሃ እየረጩ ገብረ ኪዳን ወለተ ማርያም ምናምን እያሉ ምናምን ያወራል። ይህ ሰውዬ ዶክተር ነው፣ በምዕራባውያን ተምሮ ዶክተር ነው። ይህ አይነት ትርክት ያራምዳል። ጠፍቶት ምናምን አይደለም። ይሄ መንጋው ምንም የማያውቀው የነወለለው በስርዓተ ትምህርት የከሸፈው ትውልድ የኦሮሞ ወጣት ልጆች ይህን ተቀብለውት ይሄዳሉ። ስለዚህ ይህን አስተሳሰብ ይወርሱና ከዛ ከሪያሊቲው ይፋቱና በጥፋት መንገድ ይሄዳሉ። በጥፋት መንገድ ሲሄዱ ለጥፋት አስፈጻሚዎች ይሆናሉ ማለት ነው። አቃጥሉ ሲባሉ ያቃጥላሉ፣ ግደሉ ሲባሉ ይገድላሉ፣ ሆድ ቅደዱ ሲባሉ ሆድ ይቀዳሉ፣ ቤት ዘግታችሁ ጨፍጭፉ ሲባሉ ይጨፈጭፋሉ ማለት ነው። ይሄ ነው ትርክቱ። በእንደዛ መልክ ነው የሚሰራው ማለት ነው። ባህልን ከህዝብ መነጠል፣ እንዳይከበርና እንዳይተገበር ማድረግ። ሰንደቅ ዓላማ አረንጓዴ ቢጫ ቀይ ያለው ልብስ እንዳትለብሱ አይደለም፣ አሁን ሸማኔዎች ሁሉ እንዳትሰሩ አረንጓዴ ቢጫ ቀይን መሰረት ያደረገ የጥበብ ወይንም የሽመና ውጤት እንዳይሰራ በህግ እያስፈጸሙ ነው። ሽሮ ሜዳን ምንም የሚደረገውን ሁሉ ጥበቦችን ሁሉ ያቸው እንዴት እንደሚያስደርጉ ማለት ነው። የወራሪነት ምልክት። መንፈሳዊ ተቋማት በፖለቲካ ካድሬዎች እንዲመሩ ማድረግና ህዝቡ መጠጊያ መከለያ እንዲያጣ ማድረግ። ትዝ ይላችሁ እንደው ይሄ ዜማ ሀሳብ ኢትዮጵያኒስቶች የሚመሩት ጸረ አማራዎች ቅጥረኞች እነ ልደቱ አያሌው እነ ብርሃኑ ነጋ የሚመሩት ቅንጅት ወቅት ወጣቱ ሲደበደብ ቤተክርስቲያን ሄዶ ሲጠለል የቤተክርስቲያን መሪዎች ውጣ በሉት እያሉ ፌዴራል ፖሊስ እያስገቡ ነው ያስደበደቡት። በጅማ ምናምን እኔ ነበርኩ የጅማ እና በእንደዛ ቤተክርስቲያን ውስጥ የተከለለውን ህዝብ ነው ወጣት ምንም ሳያደርግ ለምን እንደሚደበደብ ሳያውቀው የሚደበደበውን ቤተክርስቲያን ሲጠጋ ኑ በሉት እያሉ ቤተክርስቲያን በር እያስከፈቱ ማለት ነው። አሁን ያሉት እነዚህ እነ ማቲያስ ምናምን የሚባሉ ጳጳሳት ሁሉ እነሱ የሚመሯቸው ማለት ነው። እና እምነቱ ላይ ተስፋ እንዲያጣ አሁን ቤተክርስቲያን ድሮ ቤተክርስቲያን ገብቶ መደባደብ አይቻልም፣ ህጉም ብሏል፣ ተጠግቷል። በቃ ፈጣሪው ነው የሚጠብቀው፣ ከፈጣሪ አትጋጭ ማለት ነው። አሁን ያንን መሰረት መናድ የሚያድንህ የለም ማለት ነው። ይሄ ነው የጭራቁ ዓለም አስተምሮ የምዕራባውያን ስልጣኔ የወለደው ይሄ ነው። እንደዚህ አይነት እሳቤ ላይ ማለት ነው እንድንደርስ ያስደረገን ማለት ነው። ስለዚህ ከስሩ ከማንነቱ ከባህሉ ከእምነቱ ከታሪኩ ከሴቱ የተነጠለ ህዝብ በቀላሉ ለአጥፊዎችና ለቅጥረኛ ባንዳዎች መጭበርበር እና መታለል ይጋለጣል ማለት ነው። ሰው ከባህሉ ሲፋታ እሴቱን ሲተው ይሄ ቃላባይ ሲሆን ሞራላዊ ግዴታውን ሲጠፋበት እምነቱ ላይ ሲላላ ከእምነቱ ሲርቅ በሙሉ ለአንድ ትርክት ለተፈጠረ እንትን ይገባና ባንዳውም ቅጥረኛውም አድሃሪውም ከሃዲውም ወራሪውም ምኑም መጫወቻ ያደርገዋል ማለት ነው። ለዛ መጫወቻ ይሆናል ማለት ነው። ለዛ ነው የሀገር ማንነት፣ ባህል፣ እምነት፣ ታሪክ እየተፋቀ እየተደመሰሰ የሚገኘው መጪው ትውልድ መጫወቻ እንዲሆን ማለት ነው። መጫወቻ ቅኝ ግዛት የተፈጸመውን በቅኝ ሲገዙ ድሮ ቅኝ ሲገዙ እና እንግሊዝ እና ፈረንሳይ ራሳቸው የደመሰሱትን አሁን ግን በተዘዋዋሪ ቅኝ ገዢዎች ተወካይ አስቀምጠው ወያኔና ኦነግ የሚባል ድርጅት አስቀምጠው ኢትዮጵያ ላይ ኢትዮጵያዊነትን ማውደም
የኢትዮጵያ ተቆርቋሪ መስራች የሆነውን ህዝብ ማጥፋት፣ ኢትዮጵያዊ መገለጫ የሆነን ነገር ሁሉ መደምሰስ፣ ለዛ ስም መስጠት፣ ፕሮፓጋንዳውን ምኑን መቆጣጠር፣ ከዛ መንግስታት እየተመላለሱ መንግስቱን መንግስት ማስመል፣ ወራሪውን ዘር አጥፊውን ወንጀለኛውን መንግስት ማስመሰል፣ ይሄ ነው። ከዛ ዲሞክራሲ ደግሞ ሊሉን ይፈልጋሉ ማለት ነው። ይሄን ሁሉ መረዳት ያስፈልጋል ማለት ነው። ስለዚህ ይሄ ሁሉ ከሆነ መፍትሄው ምንድነው ነው? ይሄን ሁሉ ካቀረብኩና ይሄን ሁሉ ከተረዳን መፍትሄው ምንድነው ነው? ለሚፈጠሩት ቀላልም ሆነ ከባድ ቀውስ ባለመረበሽ የህዝብ ንቃተ ህሊናን ማስፋትና ማሳደግ ነው አንደኛው። ቀውስ ይፈጠራል፣ ሰው ይገላሉ፣ አዲስ አበባ አትገባም፣ እንደዚህ ኢኮኖሚውን ማቀወስ፣ በዛ በዚህ ማድረግ፣ ወያኔን እንደዚህ የትግል አጋር እናደርጋለን፣ ወደ 4 ኪሎ መጣን፣ ቀይ ባህር፣ ሰሜናዊ ኩሽ ምናምን የሚባለው ሁሉ የቀውሱ አካል ነው። የሰው ልጅ አእምሮ እንዳይረጋጋ ይሄው ሁሉ እንደ ትቢያ መቁጠር ነው። ንፋስ እንደሚወስደው መቁጠር ነው። ወደ ውስጥ አለማስገባት ነው። በተረጋጋ መንፈስ ትክክለኛውን ማሰብ ነው። እነዚህን አጥፊዎች ያበዱ ጸረ ህዝብ ወንጀለኞች እንደሆኑ ቆጥሮ በእነዚህ አለመወናበድ ነው። መረጋጋት ነው። መሬት መያዝ ነው። መሬት የያዘ ማንም አይገፋውም፣ ማንም ከቦታው አይነቅለውም። ስለዚህ መረበሽን ሊረብሹና ቀውስ ሊፈጥሩ ለሚያደርጉትን ነገር ሁሉ ኃላፊ እንደሆነ ተገንዝቦ ቦታ ለመስጠት ነው። መረጋጋት ነው። ከዛ ንቃተ ህሊናን ማሳደግ። ይህን ሁሉ የሚያደርጉት እኔን ረብሸው፣ እኔ ስወናበድ፣ ቤቴን አፍርሰው፣ ከቤቴ ነቅለው፣ ልጄን ገለው፣ ወንድሜን ገለው፣ እህቴን ደፍረው፣ እናቴን አጥፍተው እንደዚህ አገሬን ሊያፈርሱ የመጨረሻ ከስሬ ሊነቅሉኝ ነው የሚለውን አስቦ መረጋጋት። ስለዚህ እነዚህ ለምንድን ነው እንደዚህ የሚያደርጉት? አቅማቸው ምን ላይ ነው? ቅጥረኛ ባንዳዎች 20 አይሞሉ። ከስራቸው የሚነዱ ተገዶ የሚነዳ ምናምን አለ። በቅን ልቦና የሚያጨበጭ ምናምን አለ። የሚዲያው ሰለባ የሆነ ምናምን አለ። የፕሮፓጋንዳው ሰለባ የሆነ ምናምን አለ። ያ ሁሉ ቀላል ነው። ስለዚህ መረጋጋት ያስፈልጋል። መረበሻ አያስፈልግም ማለት ነው። ሽብርን ስለሚነዙ አለመሸበር ማለት ነው። እያንዳንዱ ትውልድ የትኛውም ህዝብ የሚፈተንበት ጊዜ ያለው። አሁን በትውልድ የትም አማራ የሚሆን ኦሮሞ የሚሆን ማንም የሚሆን ከኢትዮጵያ ውጭም ያለ በየትኛውም ዓለም ያለ ትውልድ ይፈተናል። ትውልድ ይፈተናል በተለያየ ፈተና፣ በውስጥ ቀውስ፣ በሀገር ፖለቲካ፣ በእምነት፣ በተፈጥሮ አደጋ፣ በምኑ የህልውና አደጋ ይገጥመዋል። የተለያየ ፈተና ይገጥመዋል እና በውዥንብር ውስጥ እና በዚህ በቀውስ ውስጥ የጠፉ ህዝቦች እንዳሉት ሁሉ ቀውስን ተቋቁመው ውዥንብርን አስወግደው ደግሞ ራሳቸውን ያስቀጠሉ ህዝቦች አያሌ ናቸው። ይሄ በሽብር በውዥንብር በቀውስ በቃ በመረበሽ ዓለምን በማወክ በዛ የጠፋ ህዝብ እንዳለ ሁሉ ይሄንን ሁሉ ተቋቁሞ ማንነቱን ያስቀጠለ ህዝብ ደግሞ አለ በየትኛውም ዓለም። በእኛ ስንመጣ አማራ ከ3000 ዘመን በላይ በቀውስ የኖረ ነው። ቀውስን ተቋቁሞ ወራሪን መክቶ አገር አፍራሽን መክቶ አጥፊን ቀጥቶ መርህ አስተምሮ ፍትህን አንግሶ አገርን አጽንቶ አሳድጎ አበልጽጎ ከመመስረት ጀምሮ ህግ አስከብሮ የሰውን ልጅ አክብሮ በፈጣሪው ተማምኖ ፈጣሪውን አክብሮ ለፈጣሪው ተገዝቶ የኖረ ህዝብ ነው። ይሄ የአማራ ህዝብ ለ3000 ዘመናት ሲፈተን የኖረና ፈተናዎቹን በእውነትና በግልጽነት በመርህና በዓላማ ጽናት እየተጋፈጠ በማሸነፍ የኖረና የሚኖር ህዝብ ነው። አሁን ወደፊትም ይኖራል ማለት ነው። ስለዚህ አሁንም እውነትን፣ ግልጽነትን፣ መርህን፣ ፍኖትን፣ ዓላማንና ግብን በማምታታትና በማወናበድ እያታለሉና እያጭበረበሩ የሚገኙትን የብአዴን የኦሮሞማ ኦነግ ብልጽግናና የወያኔ ትህነግ ቅጥረኛ ባንዳዎችን እነ አስረስ ማረ ዳምጤን እነ እስክንድር ነጋ እነ ዘመነ ካሴ እና የዚህ የስኳድ አባላት እነ ጌታ አስራዳ የሚባሉትን የእነዚህን ሰንሰለቶች በመቆጣጠርና ለፍትህ በማቅረብ የሚገባቸውን ትውልድ አስተማሪ ቅጣት በመቅጣት አማራነትና የአማራ ህዝብ ቀጣይነቱ ይረጋገጣል ማለት ነው። አሁን አማራን ውዥንብር ውስጥ መክተት፣ ሽብር ውስጥ መክተት፣ በዚህ ልክ መጨፍጨፍ፣ መግደል፣ ማሳደድ፣ ባህሉን፣ እምነቱን፣ ታሪኩን፣ ቅርሱን ማውደም፣ ማርከስ፣ መፋቅና በሁሉም እንደዚህ መደብ ሽብር ውስጥ ገብቶ እንዲጠፋ ለመደረግ ነው። አማራ ግን በተገላቢጦሽ ነው። ሽብርን መቋቋም ይችላል። በግልጽና በእውነት ይታገላል። ያለውን ሁኔታ ተረድቶ ራሱን አድሶ ይወጣል። አሁንም ይሄ ነው። እነዚህን ቅጥረኛ ባንዳዎች በጣት የሚቆጠሩ ከፊት ገረል ለማድረግ ግዴታ ነው። ህልውና ያስገድዳል። የሀገር ቀጣይነት ያስገድዳል ማለት ነው። ምክንያቱም ግራኛ አመር ለ17 ዓመት ክርስቲያንን ጨፈጨፈ፣ ቤተክርስቲያንን አወደመ። ያንን የተለያየ መልክና ቅርጽ ሊሰጡ የሚሞክሩ አማራ ጠሎች ብዙ ናቸው።
ቱርክን ያስታጠቀው በቱርክ ታጥቆ የመጣ ኃይል ነው። ያንን ቱርክ እንግዲህ እነ አርመንን ያጠፉ ናቸው። እነ ቤተክርስቲያንን አጥፍተው መስጊድ ያደረጉ ናቸው። ትላልቅ የእስላም አባቶች የሚያፍሩበትን ተግባር የፈጸሙ ናቸው ኦቶማን ቱርኮች። እስከ ዛሬ ድረስ ትክክለኛና እውነተኛ የነባሩ እስልምና እምነት አባቶች የሚያፍሩበትንና የሚሸማቀቁበትን ተግባር የፈጸሙ ናቸው ቱርኮች። በዚህ ታሪክ ተጽፈዋል፣ በታሪክ ተጽፏል። እነዛን ያደረጉት ኢትዮጵያንም ትክክለኛ ነባሯንና የጥንታዊቷን ቤተክርስቲያን ለማውደም ነው። የግራኝ አህመድ የሚመራውን ጦር ይዘው ጠመንጃ ታጥቀው ኢትዮጵያውያን ባላወቁት ለ17 ዓመት ቀውስ ፈጠሩ። ያንን ተቋቁሞ ወጥቷል። አማራ ተቋቁሞ ወጥቷል። ባንዳ ትግሬዎች የፈጠሩትን ዘመነ መሳፍንት፣ ነገስታትን ገለው የፈጠሩትን ዘመነ መሳፍንት ተቋቁሞ ኢትዮጵያን አስመልሶ አጽንቷል። የተለያዩ ቀውሶችና ማዕበሎችን ተቋቁሟል። በፎስፈረስ ጋዝ በጣሊያኖች በፋሽስቶች እየተርከፈከፈበት ያንን ተቋቁሟል። አሁንም የወያኔ ትግሬ እነዚህ አባቶች አያቶች እና ኃይለስላሴ ጉግሳ ኢትዮጵያን ጦር የተባለውን የትግሬ ጦር ይዘው ከድተው ለጣሊያን አድረው ኢትዮጵያን ሚስጥር አሳልፈው በመስጠት 5 ዓመት አዲስ አበባ ላይ 30 ሺህ አማራ እንዲጨፈጨፍ 30 ሺህ ኢትዮጵያዊ እንዲጨፈጨፍ ጣሊያን በ5 ዓመት ያንን ሁሉ እንዲፈጅ ዛሬ ወያኔ የሚመራበትን ኦነግ የሚመራበትን የክልል መዋቅርና ክልላዊ አስተዳደር የዘር ፌዴራሊዝምን የጻፈው ጣሊያን ያንን ተግባራዊ ሊያደርግ ስላልቻለ ነው በእነዚህ በኩል እንዲደረግ የተደረገው። ለዛ ነው አብይ አህመድ ጣሊያን መሪ ስትመጣ በኦፔራ በጣሊያንኛ እንዲዘፈንላት የሚያደርገው። የቅኝ መገዛታችን ጉዳይ ነው። አውሮፓውያን ሲበርዳቸው አረቦች ሲሞቃቸው መጥተው የሚያርፉበት ኢትዮጵያ እናደርጋታለን የሚባለው ኢትዮጵያውያን እንዲጠፉ ቤታቸው ፈርሶ በፈረሰ መሬታቸው በፈረሰ አጽመርስታቸው ላይ በፈረሰ ሀብታቸው ንብረታቸው ላይ የውጭ ቅኝ ገዢዎች መጥተው እንዲፈላሰሱበት በሀገር ሀብትና ንብረት የተገነባ ለውጭ እንዲሸጥና መናፈሻ ምናምን እየተባለ የጭራቁ ዓለም ሰይጣናዊ አምልኮ ተከታዮች እንዲፈነጩበት ማድረግ ኢትዮጵያውያን በቀውስ ውስጥ ገብተው በጦርነት እንዲፈጁና እንዲያልቁ የሚደረገው ማለት ነው። ስለዚህ በእንደዚህ አይነቱ ውዥንብር የሚጠፋ አማራ የለም። አማራ አሁንም እንዳለፈው ታሪኩን ሁሉ ታሪኩን አድሶ የሚወጣበት ከተኛበት የሚነቃበት ጠላቱን የለየበት አሰላልፉን የሚያስተካክልበት ቅጥረኛ ባንዳውን መስመር የሚያስይዝበት ለትውልድ አስተማሪ ባንዳነት ለወደፊት ለትውልድ ውስጥ እንዳይፈጠር አስተማሪ በሆነ ቅጣት ቀጥቶ ይህንንም ድል የሚያደርግበት ዘመን ላይ መሆናችንን እንዲታወቅ ሁሉም እንዲረዳ ያስፈልጋል ማለት ነው። መፍትሄው አለመሸበር፣ የጠላትን ማንነት መለየት፣ የቅጥረኛ ባንዳዎችን የሚዲያውንም በፋኖ መሪነት ያሉትን የናስረስ የነስክንድርን ተግባር ከነዚህ ጀርባ የሚያንቀሳቅሳቸው ከነዚህ ጀርባ የሚያሰማሩት ኃይል አለ። እስክንድር ነጋ በውጭ ያስቀመጠው ኃይል አለ። የቀማኛ የሌባ የምናምን የሁለት የተወለደ አማራ ጠል ጸረ አማራ በሙሉ ስብስብ ማለት ነው። ያንን ነው የሚያጦዝ እና እስክንድርና ከእስክንድር ጋር የተገናኘ ወደፊት ለወንጀልም እንደሚቀርብ ከአስረስና አስረስ ጋር ወንጀል ሲፈጽም የነበረ በባንዳነት አማራ ነኝ ብሎ ሲያጭበረብር የነበረ ለፍርድ እንደሚቀርብ ወይም ኢትዮጵያዊነት ዜግነቱ እንደሚነጠቅ ሁሉ ማወቅ አለበት። በህዝብ ጥፋት በሀገር መፍረስ በሀገር ክህደት ሲጠየቅ ዜግነት ይነጠቃል። የተፈጸመ ነው። ሆላንዶች ፈጽመውታል። ስዊድኖች አድርገውታል። ራሳቸውን ከድተው ለጀርመኖች ያደረ ስዊድኖችን ዜግነታቸውን ነጥቀዋል። ሙሶሎኒን ጣሊያኖች በጥይት ደብድበው ገለዋል። ልጆቻችንን አስገድለሃል፣ በወራሪነት የሰው ሀገር ወረህ የጣሊያናዊን ስም አጥፍተሃል ብለው ሙሶሎኒ ልጆቻቸው የሞቱባቸው እናቶች አባቶች እየመጡ በጥይት የልጆቻቸውን ደም እንዲበቀሉ አስደርገዋል ማለት ነው። ያ ትውልድ አስተማሪ ቅጣት ነው። ስለዚህ ይሄም እኛ ጋም እስክንድርን አቅፎ የያዘ እስክንድርን መከላከያ ነው የሚጠብቀው። በመከላከያ መኪና ነው አዲስ አበባ ታክሞ የሚወጣው ታክሞ የሚገባው የሚፈልገውን ገዝቶ የሚወጣው የሚገባው። እዛ ግን ፋኖ መስሎ ፋኖ አቅፎ የያዘው ጠላት መሆኑን ህዝብ ማወቅ አለበት። አስረስን አቅፎ የያዘ ከአስረስ ጋር የሆነ ጠላት መሆኑን ህዝብ እንዲያውቅ፣ ዘመነ ካሴን መሪ የሚል ጠላት እንደሆነ ህዝብ እንዲያውቅ፣ ከነዚህ ጋር የሚሰራና ከነዚህ ጋር የተሳሰረ የጠላት ለህዝብ መጥፋት አማራ ጠፍቶ ኢትዮጵያ ኦርቶዶክስ ተደምሳ ኢትዮጵያ እንድትፈርስ የሚሰራ መሆኑን ህዝብ ማወቅ አለበት ማለት ነው። ይሄንን ከተገነዘብን ሽብሩ ሁሉ ዜሮ ይሆናል። አጥፊዎች ኢትዮጵያ ውስጥ በአጠቃላይ ይሄ የኦሮሞማ የወያኔ የሀሳዊ ኢትዮጵያኒስቱ ባልደራስ ኢዜማ ግንቦት ሰባት ባላደራ ምናምን የሚሉ ስብስብ ሲደመር 500 አይሞላም። 500 የማይሞሉ አጥፊዎች ባንዳዎች ቅጥረኞች ኢትዮጵያውያንም በዚህ ልክ ሊያቀውሱና ኢትዮጵያን አፍርሰው ህዝብ ዘር አጥፍተው አገር ሊያፈርሱ አይፈቀድላቸውም ማለት ነው። እና ከነዚህ ሽብር ራሳችንን ማፋታት
አለብን ማለት ነው። እውነትና ሀቅን መጋፈጥ ያስፈልጋል እላለሁ። በዚህ ሁኔታ የዛሬን ዝግጅቴን እዚህ ጋር ጨርሳለሁ። የዘመድ ሳተላይት ቴሌቪዥንን በማስተዋወቅ እና በማገዝ እንዲህ አይነት አገር አድንና ህልውናን የሚታደግ ሀቀኛና እውነተኛ ዝግጅቶች ለቀጥታ ለማንኛውም ኢትዮጵያዊ እንዲደርሱ ኃላፊነታችንን እንወጣላለሁ። የዘመድ ሳተላይት ቴሌቪዥን በማገዝ እና በማሰራጨት ሌላው በዘመድ ሳተላይት ቴሌቪዥን ማየትና መስማት የማንችል ደግሞ በፍኖተ አማራ ዩቲዩብ ቻናል እንድንከታተል የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር እናድርግ። በሚቀጥለው በሌላ ዝግጅት እንገናኛለን። እስከዛው ሰላም።